አልሰማም እሰማለሁ እሰማለሁ ምልክት ስጡኝ እስቲ ያለ ጃጀማ ቤት ውስጥ ያላችሁ ትሰማለህ መምህር ኦኬ ልጁ አለ ዳንኤል አለው የኔ ጥያቄ ምንድነው ያው ጥያቄ ያላችሁ ግቡ ስላለ እኔ አንድ የቁርአን አያ አንብቤ በራሴ መፍታት እችላለሁ ወይ ትርጉም አያስፈልገኝም ወይ በራሴ ሳታክ ሳትገነዘብ ዝም ብሎ የግብሩጣ ጥራዝ ነጠቁ የግብሩጣ ሳይሆን አማርኛውን አይቼ አማርኛው ለምሳሌ ሂድና ምግብ ብላ ካለኝ ይሄው ሂድና ምግብ ብላ ነው የሚለው ኖ ሂድና ምግብ ብላ ሲልህ ሂድና ምግብ ብላ ያለ ሳይሆን ከላይ ያለውን ነገር ተረዳና ከዛ ደግሞ ሐዲስ ላይ እዚህ ይሄን አያ ይዘ ሐዲስ ላይ ሄደህ አይተ ሙፈሲሮች ምን አሉ የሚለውን ነገር አይተ ነው እንጂ ዝም ብሎ እዚህ ጋር ሂድና ምግብ ብላ ስላለ ሂድና ምግብ ብላ እያለህ ነው ማለት አይደለም ሊባል አይችልም ወይ አዎ እንትን ላይ ሄርሜኔቲክስ ላይ ኤክሶጂሲስ እና ኤክሶጂሲስ የሚባሉ ነገሮች አሉ አይደል ኤክሶጂሲስ ማድረግ አይቻልም ኤክሶጂሲስ ግን ማድረግ ይቻላል ክፍት ነው አያ ስለዚህ ይሄንን ነው ለለ የፈለኩት ኤክሶጂሲስ ነው ኤክሶጂካል ነው ወይ አይደለም ነው መሞገት ያለ ሙግቱ ይወስነዋል አሁን ለምሳሌ ራዕይ ዮሐንስ ላይ ተጠቀሰልሱ ራዕይ ዮሐንስ ምዕራፍ 21 ላይ ያለው ጥቅስ ኤክሶጂሲካል በሆነ ነገሮች አንተን ሳትል አውዱን ተከትለ ሄደ ማን ነው ያወራ ያለው የሚለው ማወቅ ይቻላል ራዕይ 1:8ንም ማወቅ ይቻላል ራዕይ 1:7ንም ማወቅ ይቻላል አሁን ጥያቄ የሚነሳው አንተ ይሄን ሞግት አቅሙ ካለ ሊንጉስቲካል አፕሮች ግራማቲካል አፕሮች ኮንቴክስቹዋል አፕሮች እና ቴክስቹዋል በሆነ አፕሮች ሞግት ራዕይ ዮሐንስ ላይ ያለው ራዕይ ዮሐንስ 1:8 ላይ ያለ የነበረ የሚመጣ ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ የሚለው ማን ነው እዛ ላይ ነው እኮ እሱንማ የሚለው እኮ ኢየሱስ ክርስቶስ ነው ኦኬ ጥሩ ራዕይ 1:4 ላይ ያለ የነበረ የሚመጣው የተባለው ማን ነው እኔ አሁን ስለሱ ላወራህ ነበር የመጣሁት ሌላ ነው ተመልከት እንግዲህ ነጥብ ከሌለ ዝም ብሎ ዙሪያውን ሰርኩላር የሆነ አርጊውመንት አይደለም ማድረግ ያለበት ነጥብ ጥያቄ ካለ ጥያቄ ሐሳቤን አላገኘኸውም ምን ያደርግልኛል ያንተ ሐሳብ ዝም ብሎ ማውራት አይደለም ለላይ ፈለኩት ካልሆነ አንድ ነጥብ ላይ ማታወራ ባይብል ላይ ማትሟገት ከሆነ ጊዜያችንን አታቃጥል አሁን ያለች ባይብል ላይ እሟገታለሁ አልሟገትም እኮ አይደለም የኔ ሐሳብ ማትሟገት ታች ወረድና ታብታብ አድርግ ሂድ በቃ ባይብል ላይ ጥያቄ ካለ ሐሳብ ጥቅስ መሞገት ምችል ከሆነ ራዕይ ዮሐንስ ምዕራፍ 21 ቁጥር 7 ላይ የጠቀሰውን ጥቅስ መፍታት ምችል ከሆነ ግባ አንዳንድ አሳየኝና ዝም ብሎ ማውራት ጥቅም የለውም መተርጎም የለባችሁም እንት ማለት የለባችሁም ምናምን ነገር እያልክ ዝም ብለህ ታደርቀናል አንድ ጥቅስ ላይ ኢየሱስ አምላክነቱን ያሳያል የምትለው ጥቅስ ካለ እናና ግባና ሞግት ካልሆነ ደግሞ ለሌሎች ሰዎች እድል ስጥ እኛ ሰዓት የለንም ኦኬ ኦኬ መግባት የሚፈልግ ክርስቲያን ካለ መግባት ይችላል እሺ እኔ ልቀጥል መሰለኝ እሺ ቀጥል ሪያሊቲ እሺ በእስልምና አማላጆች አሉ ወይስ የሉም የሚለው ነው የመጀመሪያ ጥያቄ አማላጆች አሉ አዎ እሺ በእስልምና አማላጆች አሉ ካለ መላእክቶች ግን ማማለድ ማለት ነው የሚለው ነገር በደንብ ተረዳው መጀመሪያ ማማለድ ማለትና በኦርቶዶክስ ያለውና በእኛ ይለያያል ኦርቶዶክሶች አማላጅ ብለው ሲሉ ለምሳሌ አሁን አንተ አለ ጸልይልኝ ብዬ አንተ ስለኔ የምትጸልየው ጸሎት ምን ይባላል ምልጃ ይባላል አንተ ስለራስ የምትጸልየው ጸሎት ደግሞ ተማጽኖ ይባላል አይደል አዎ ስለዚህ አንተ ስለኔ ጸልይልኝ ብለህ ብትጸልይልኝ እንት ይላል ዘካርያስ ምዕራፍ 1 ቁጥር 12 ላይ መልአኩ ስለ ኢየሩሳሌም ጸልየዋል አይደል ማርቲን ሉተርም እንደዛ ይላል ጸልየዋል ይላል መላእክቶች ይጸልያሉ ለአማኞች መላእክቶች እንደሚጸልዩ ቁርአን ይናገራል ዛት ሚስ ያማልዳሉ ማለት ነው መላእክቶች አማላጆች እንደሆኑ ቁርአን ይናገራል ግን መልአኩ ገብርኤልን ድረስልኝ እንዲያደርግልኝ ብለህ የምትለማመነው ነገር እሱ ምልጃ ሳይሆን ሽርክ ነው በእኛ ያምልኮ ክፍል ነው ትክክል አይደለም ብለን ነው የምናምነው አሁን አንዳንድ ኦርቶዶክሶች ይመጡና እንዴ መላእክት እኮ እንደሚያማልዱ በእናንተ መጽሐፍ አለ ይሉናል አዎ ስንላቸው እንግዲያውስ እንደዛ ከሆነ ገብርኤል ሚካኤል ስንል ለምንድን ነው የምትቃወሙ ገብርኤል ሚካኤል ምናምን ድረሱልኝ እያላችሁ የምትሉት ሽርክ ነው ማሻረክ ነው በአላህ ላይ ማሻረክ ነው ድንበር ማለት ነው ምክንያቱም ድረሱልኝ ማለት የሚችለው ሁሉን አዋቂ ሁሉን ሰሚ ሁሉን ተመልካች የሁሉን ነገር ዕውቀት ያለው አንድ አምላክ ብቻ ነው ገብርኤልን አንዱ አንጾኪያ ማርያም ኖሮ አንዱ ደግሞ የአረብ ሀገር ኖሮ አንዱ አሜሪካን ሆኖ በአንድ ቢጸልይ ጸሎቱ ተቀባይነት የለውም ለምን ሁሉ ነገር መስማት አይችልም ገብርኤል ሁሉ ነገር ማየት አይችልም ሁሉ ነገር ማወቅ አይችልም ያ ምን ይባላል ሽርክ ነው ምልጃ አይደለም ራሱ ድረስልኝ ብትለው ገብርኤልም ሊሰማ አይችልም አሁን አንተ እኔ እስከዛሬ ድረስ ሳወራ የነበረውን ነገር ሰምተህ ታውቃለህ ለዋሊትዬ
እንዴት ይሆናል? እንዴት ይሆናል? ሁሉ ነገር መስማት አይቻልም። እኔ አሁን ቤት ማወራው ብቻ ይሉኛ አይሰማም። ያ ሁሉ ነገር መስማት የሚችል ሁሉ ነገር ማየት የሚችል ሁሉ ነገር ማወቅ የሚችል አንድ አምላክ ብቻ አለ ብቻ። እኛ የምንለማመነው የምንመጀንበት መጀን ያለን ኢየሱስን ብቻ ነው። ከሱ ውጭ የምንጠራው አምላክ የለም። ሀጃን የሚሞላ ማንም የለም ከሱ ውጭ። ጀዋብ የሚለን ከሱ ውጭ የለም። እንደዛ ነው የምናምነው። እሺ መልስን ተቀብያለሁ እና እንትን ሌላ እዚሁ ላይ ጥያቄ ደግሞ ለምሳሌ ሱራ 39:44 ላይ ምልጃ መለውም የአላህ ብቻ ነው፣ የሰማያት የምድር ስልጣን የእርሱ ብቻ ነው፣ ከዚያም ወደ እርሱ ትመለሳላችሁ በላችሁ ይላልና እዚህ 33:43 ከጠቀስኩት ጋር አይጋጭም? አይጋጭም። ምልጃ በሰማይና በምድር ያለ ነው ሲባል ምልጃ ስንት ነገር ያክፋል? 3 ነገር ይይዛል። አማላጅ፣ ተማላጅ፣ ተመላጅ 3 ነገር ይይዛል። ሶስቱንም ለአላህ ተብሎ የሚደረግ ነው። አማላጅ ማን ነው? መላእክትም ሊሆኑ ይችላሉ፣ ሰማዕታትም ሊሆኑ ይችላሉ፣ ነቢያትም ሊሆኑ ይችላሉ፣ አንተም ልትሆን ትችላለህ። ተማላጅ ደግሞ ማን ነው? አንድ አምላክ ነው። ተመላጅ ደግሞ እኔና አንተ ነን። አሁን ለምሳሌ እኔ ጸልይልኝ ብዬ ብልህ አንተ ምንድን ነህ? አማላጅ ነህ? ተመላጅ ነህ? ወይስ ተማላጅ ነህ? የትኛው ነህ አንተ? እኔ አማላጅ ነኝ። አንተ አማላጅ ነህ። አላህ ምንድን ነው? ተማላጅ ነው። ተመላጅ ነው። ገብቶሃል? አንተ አማላጅ ነህ፣ ተመላጅ ነው። ተመላጅና 3 ናቸው ራሱ አማላጅ፣ ተመላጅና አማላጅ፣ ተመላጅና ተመላጅ የሚባላል። ገብቶሃል? 3 ናቸው ማለት ነው። ለኔ ትጸልይልኛል ራሱ ማለት ነው። አማላጅ፣ ተመላጅና ሶስተኛው አስተፋኝ። አንደኛው አማላጅ ነው፣ አማላጅ፣ ተመላጅ እና ሶስተኛው ጠፋኝ ራሱ እንት ቃል ተርም አለ የሚጸልይለት አካል አለ። ለምሳሌ 3ቱም የሚይዘው ማን ነው? ምልጃ የሚባለው ነገር 3 ነገር ያክፋል። 3ቱም ግን ለአላህ ነው መጨረሻ ላይ የሚሆነው። አንተም እንትን ብትል ወደ አላህ ነው አምልኮ የምታደርገው። ጸልይልኝ ብዬ የምልህ ጸሎት የሚጸልይልኝ ለኔ ነው። መጨረሻ ላይ ጸሎቱን የሚቀበለው ራሱ ደግሞ አላህ ነው። ስለዚህ ምልጃ 3ቱንም ነገር የሚያውቀው በሰማይና በምድር ያለው ነገር ለአላህ ነው ተባለ። ያ ማለት ግን ሶስቱም ነገሮች ውስጥ አላህ አማላጅ ነው የሚል ነገር የለውም። በሰማይና በምድር አማላጅ አላህ ነው ቢል ኖሮ ያኔ ሌላ ጉዳይ ነው። አላህ እንዴት አማላጅ ይሆናል? አማላጅ ከሆነ ተመላጁ ማን ነው? ከቷል ተመላጁ ማን ነው ብለህ ጥያቄ ይፈጠርብሃል። ግን እዛ ጋር የሚያወራው ምልጃ ነው እያለ ያለው። ምልጃ በሰማይና በምድር ሁሉ ለአላህ የሚያደርግ። እሺ ስለዚህ ከእርሱ ሌላ ረዳትም አማላጅ ምንም የላችሁም የሚባለው እሱ ሌላ ቦታ ላይ እሱ ደግሞ የሚያወራው ነገር ስለ ቁረይሾች ነው የሚያወራው። ከእርሱ ሌላ ይልና ሌላ የሚለው ሁለቴ ነው የሚጠቀመው። አንደኛው ላይ ማ ብሎ ይጠቀማል፣ አንደኛው ላይ ደግሞ ላ ብሎ ይጠቀማል ማለት ነው። በመጥቀምም በመጉዳትም ረዳት መሆን የሚችለው አላህ ብቻ ነው። በተጨማሪም እንደማለት ነው ራሱ ወሚል አርፉን አጥፍ ይጠቀማል አረብኛው ላይ። በተጨማሪም የሚያማልድ አማላጅ የላችሁም የተባሉት ለነዛ ታዲዎቹ ምን የላቸውም? አማላጅ የላቸውም፣ አይጠቅማቸውም። ራሱ የአማላጆች ምልጃ አይጠቅማቸውም ነው የሚለው የቂያማ ቀን። ለምን አላመኑማ መጀመሪያ። ስለዚህ አማላጅ አለን ብሎ ቢያስቡት መላእክትም ምንም ቢሆኑ አማላጅ የላቸውም እያለ ያለው ረዳትም የላቸውም ከእርሱ ሌላ። እንዲሁም በተጨማሪ አለ የሚከስር ሲፈስረው በተጨማሪም ደግሞ አማላጅም የላቸውም ማለት የአማላጆች ምልጃ ለእነሱ ምን አይላቸውም ይላል ሌላ ጥቅስ ላይ አይጠቅማቸውም እያለ ይናገራል ማለት ነው። ኢንጂነር አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይጨምሩላል አንድ ጊዜ ስራ ቶልቢን ኢንጂነር አለ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ጨምርለት ስራ መጥቶብኝ ነው። 5 ደቂቃ ወይ 4 ደቂቃ ስጡኝ። አውሩ ትችላለህ ኡስታዝ? طيب እሺ ጥያቄውን አልሰማሁትም ነበር። እሱ የሚለው ምንድነው? አማላጅ መላእክቶች እንደሚለምኑ ለምእመናን ይናገራል ሱረቱ ጋፊር ላይ ምዕራፍ 40 ቁጥር 7 ላይ። ሌላ ቦታ ላይ ደግሞ ምልጃ አላህ ለፈቀደለት እንጂ ከመላእክት መካከል ማንም አያማልድም ይላል። ስለዚህ መላእክቶች እንደሚያማልዱ እዚህ ጋር ጥቅስ አለ። ሌላው ደግሞ ምንድነው? ምልጃ በሰማይና በምድር ለአላህ ነው ይላል። ስለዚህ ምልጃ የሚለው 3 ነገር ያክፋል አልኩት። አማላጅ፣ ተማላጅና ተመላጅ ያዘው። ሶስተኛውን አማላጅ፣ ተማላጅና ተመላጅ። እኔ ተመላጅ ነኝ። ዱዓሊት ይሰማል? ይሰማል። እኔ ተመላጅ ነኝ፣ አንተ አማላጅ ነህ። ተማላጅ ደግሞ አላህ ነው። ተመላጅ ነኝ እኔ ተመላጅ። 3 ነገር ነው የሚያክፈው። ይሄ ሁላ 3ቱም ለአላህ ነው የሚደረገው መጨረሻ ላይ ማለት ነው። ሴንተሩ የአምልኮ ሴንተሩ አምልኮ የምናደርግበት ለአላህ ነው ለማለት ተፈልጎ ነው። በተረፈ ከአላህ ሌላ ረዳትም አማላጅም የለም ይላል እና አማርኛው ላይ የመሰለው ምንድነው? ከአላህ ሌላ የለም ሲባል ከአላህ ሌላ አማላጅ የለም የሚል ነው የመሰለው። እሱ ከአላህ ሌላ
ረዳት የለም ሲል ማ የሚል ነገር ይጠቀማል የመጀመሪያ ላይ። ሁለተኛው ላይ ደግሞ ላ የሚል ነገር ይጠቀማል። አርፉ ነፊ ማለት ነው፣ ነፊ ያደርጋል። ስለዚህ የመጀመሪያው ምንድነው? በሰማይና በምድር ውስጥ ያለ መጉዳትን መጥቀምም የሚችል መርዳትም ማዳንም የሚችል አንድ አምላክ እንዳለ ይናገራል። በተጨማሪም ደግሞ አማላጅም የላቸውም። ወደ አላህ ያቀርባሉ የሚሏቸው አማላጅ ለነሱ የላቸውም። ለነማን የሌላቸው? ለነዛ ለኩፋሮቹ ለሙሽሪኮቹ ብዬ ነበር የቆምኩት። በዚህ ጋር መቀጠል ትችላላችሁ። ናም ጀዛከላሁ ኸይረን ወባረከላሁ ፊክ። ዞሮ ዞሮ ተመልሷል። በዚህ ጉዳይ ላይ ያልገባ ሌላ ነገር ካለ መቀጠል ትችላለህ። አይ በቃ እሺ፣ አመሰግናለሁ ወሂድ። እዚህ አንድ መጨመርልህ የመጨረሻ ነጥብ ቢኖር ይሄ ምልጃ ላይ በተመለከተ ሸፋዓ ሲባል በእስልምና እኛ ሸፋዓ እንዳለ እናምናለን። ግን እንዳሉ ሶስት አካላቶች አሉ በሸፋዓ ዙሪያ ላይ። ያ ሸፋዓ የሚባለው ምልጃ የሚባለው ነገር ግን ከአላህ ሱብሓነሁ ወተዓላ ፍቃድ የሚመነጭ ነው የሚሆነው። ለዚህ ነው አላሁ ሱብሓነሁ ወተዓላ መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ ይላል። እርሱ ዘንድ ያ በፍቃዱ ቢሆን እንጂ ከቶ የሚያማልድ ማን ነው ይላል። ኢስቲፍሃሙ ሊንካሪ ይሉታል። ማንም የለም ነው። ስለዚህ አላሁ ሱብሓነሁ ወተዓላ ዘንድ አንድ ሰው ሊያማልድ ዘንዳ በመጀመሪያ ደረጃ የአላህ ሱብሓነሁ ወተዓላ ፍቃድ መኖር አለበት። ፍቃድ ሲባል ደግሞ ለሚማለድለትም አካል ምልጃ ለሚጠየቅለትም አካል ለአማላጁም አላሁ ሱብሓነሁ ወተዓላ መፍቀድ አለበት። ለዚህ በምልጃ ዙሪያ ላይ አማላጅ ተደርገው የሚቀርቡ ብዙ አካላቶች አሉ። መላእክቶች ያማልዳሉ፣ ነቢያቶች ያማልዳሉ፣ ሰማዕታት ያማልዳሉ፣ ብፁዓኖች ያማልዳሉ፣ ሐታ ህፃናቶች ሳይቀሩ ማለት ነው እንደሚያማልዱ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል በሐዲታቸው። ነገር ግን ያ ምልጃ የሚባለው ነገር ከአላህ ሱብሓነሁ ወተዓላ ፍቃድ የሚመነጭ ነው። አንድም ሰው ያለ አላህ ሱብሓነሁ ወተዓላ ፍቃድ ሊያማልድ አይችልም። ምናልባትም ለምሳሌ ነቢያችንን ሰለላሁ ዐለይሂ ወሰለም ብንወስድ ከሙስሊሞች መካከል ለአንደኛው አማልደው ለሌላኛው ላያማልዱለት ይችላሉ። ሸፋዓ የሚባለው ግን ምልጃ የሚባለው ነገር ሸፋዓቱል ኩብራ ታላቁ ምልጃ የሚባለውን ጨምሮ ለነቢያችን ሰለላሁ ዐለይሂ ወሰለም ተሰጥቷቸው፣ ነገር ግን ለአንዱ አማልደው ለሌላ የማያማልዱበት ክስተት ሊፈጠር ይችላል። መልጃ ከምን ጋር የተያዘ ከተባለ ከአላህ ሱብሓነሁ ወተዓላ ፍቃድ ጋር የተያያዘ ስለሆነ ማለት። ስለዚህ አንድ ሰው አማላጅ ብቻ ስለሆነ ለሁሉም አካላቶች ሊያማልድ አይችልም። ያ አማላጅነት የተሰጠው አካል በመጀመሪያ ደረጃ ለሚያማልድለት አካል አላህ ሱብሓነሁ ወተዓላ የፈቀደ መሆን አለበት ነው። ጠቅላላ ለዚህ ነው ምልጃ ሲባል በአላህ ሱብሓነሁ ወተዓላ እውቅና እና ፍቃድ የሚካሄድ ነው። ምልጃ ስለተሰጠው ብቻ አንድ አካል ተነስቶ ለፈለኩት አካል አማልዳለሁ ማለት አይችልም። ኦኬ እሺ፣ ከዚህ ጋር ተያይዞ ምልጃ በፍቃድ ነው ማለት አላህ የፈቀደው ነው። ፍቃድ ለሰጠው አካል ነው ያን ምልጃ ማቅረብ የሚችለው እያልክ ነው? አዎ፣ ያለሱ ፍቃድ እናውቅና ማን ከቶ ሊያማልድ ይችላል? ያ ኦኬ። አዎ፣ አይ ተቀላቅሎበት ነው ኢንጂነር ወንድም የትንሣኤ ቀን መህመሪ ሲያብራራለት የነበረው ምድር ላይ ያለው ነው። ዱዓን አስመልክቶ መላእክቶች እንደሚያማልዱ አንተ ደግሞ ያብራራለት የትንሣኤ ቀን ያለውን ነው እና ሁለቱን ለይለት እንዳይቀላቀልበት። እሺ፣ ስለዚህ አንድ የእስልምና አስተማሪ ወይንም መምህር በእስልምና ላይ ትልቅ እውቀት ያላቸው ሰዎች ምልጃ እኛ ልመና መሆኑን ነው የአማርኛው ፍቺ ቀጥታ የሚገልጸው። እነዚህ አላህ ካልፈቀደላቸው በስተቀር ለአንዱ መማለድ ያው መጸለይ መለመን ከሆነ እንግዲህ ዱዓ ማድረግ አይችሉም ማለት ነው ፍቃድ ከሌለ አይደለም። ይኸውልህ ምን አለ መሰለህ እኔ ያብራራውልህ ብላለች እኮ ዛህራ እኔ አኺራው ላይ ያለው ነው። እንዴት መሰለህ ምልጃ ሲባል አንተ በተረዳው ኮንቴክስት ዱዓ ወይም ደግሞ ለሰው መለመን በሚለው ኮንቴክስት አንድ ሰው ለአላህ ሱብሓነሁ ወተዓላ መልካም የሆነ ባሪያን አላህን የሚፈራ አላህን የሚገዛ የአላህን ትእዛዛቶች የሚጠብቅ መልካም ብሎ የሚያስበው ዘንድ ሄዶ እከሌ ሆይ እባክህን ዱዓ አድርግልኝ
ቢማዕና እዚህ ቦታ ላይ መልጃ ማለት ጸሎት ማቅረብ በሚለው ኮንቴክስት ከተረዳ ነው እባክህን አላህን ለምንልኝ እንደዚህ አይነት ሐጃ ወይም ደግሞ እንደዚህ አይነት ሐጃ ነው የሚባለው ይመስለኛል ወይም ደግሞ እንደዚህ አይነት ጉዳይ አለብኝና ጉዳይ እንዲያሳካልኝ አላህን ይለምኑልኝ ይሄ ዱዓ ውስጥ የሚካተት ነገር ስለዚህ አንድ ሰው መልካም የሚባልን ሰው ሄዶ ዱዓ እንዲያደርግለት ቢጠይቅ በህይወት ያለ አካል እስከሆነ ድረስ ይሄ ችግር የለው እዚሁ ምድር ላይ እስካለን ድረስ በአካል በቅርብ ያለ ከሆነና ያ ዱዓ እንዲያደርግ የሚጠየቀው አካል መልካም የአላህ ባሪያ እስከሆነ ድረስ ማለት ተግባባን ስለዚህ እዚህ ዓለማዊ ላይ ባለው ህይወት ላይ አንድ ሰው የሆነ አካል ዘንድ ሄዶ ምልጃ ለማቅረብ ቢማዕና አሁን ባለው ኮንቴክስት ማለት ነው ፈጣሪውን እንዲለምንለት ለመጠየቅ መሟላት ያለባቸው ፕሪኮንዲሽኖች አሉ ለምሳሌ ምልጃ የሚጠየቀው ሰው በመጀመሪያ ደረጃ በህይወት ያለ አካል መሆን አለበት ሁለተኛ ቅርብ ያለ አካል መሆን አለበት በአካል ያለ በህይወት ያለ አካል መሆን አለበት ሲባል የሞተ ሰው መሆን የለበትም አንድ ሰው የሞተ ሰው ቀብር ዘንድ ሄዶ እከሌ ሆይ እንዲህ ሐጃ አለኝ ብሎ ቢናገር ይሄ ሽርክ ነው ማጋራት የሚባለው ውስጥ ነው የሚካተተው ሁለተኛ ደግሞ አጠገብህ የሌለ በሩቅ ያለ አካል አንተ ያንተን ድምጽ ሊሰማ በማይችልበት ሁኔታ ላይ ሆነ አንተ ለምሳሌ ኢትዮጵያ ሆነ እሱ ሌላ ክፍለ ሀገር ሆኖ ማለት ነው በተለያየ ሀገር ላይ ኖራችሁ እከሌ ብለህ ተጣርተ የምታደርገው ነገር ፈጽሞ የተከለከለን ሽርክ ውስጥ ይገባል ማለት ስለዚህ በህይወት ያለ አካል ቢሆንም እሱ ዘንድ ሄደ ምልጃ ለመጠየቅ ወይም ደግሞ ወደ ጌታ እንዲለምንልህ ለመጠየቅ እነዚህ መስፈርቶች መሟላት አለባቸው ከዚህ ውጪ የዘለለው ቀደም ይሄን ዓለማዊን ጉዳዩን አብራርቶልሃል ኡስታዝ ወሂድ እኔ ደግሞ የአኺራውን ከሞት በኋላ ስላለ ህይወት የነገርኩ የሰው ልጆች ከቀብራቸው ከተቀሰቀሱ በኋላ ታቃለ አርض المحشر የሚባል ነገር አለ የሰው ልጆች በአጠቃላይ ከቀብር ተቀስቅሰው የሚሰበሰቡበት ሜዳ አለ እዛ ሜዳ ላይ ብዙ የሚከሰቱ ከባባድ የሆኑ ክስተቶች አሉ ከዛ ሜዳ ነው የሚጀምረው የአኺራው ወይም ደግሞ ከሞት በኋላ ያለው ትንሳኤ ላይ ያለው ምልጃ ወይም ደግሞ ሸፋዓ የሚባለው ከዛ ነው የሚጀምረው ብዙ አይነት የምልጃ አይነቶች አሉ አኺራ ላይ ወይም ደግሞ ትንሳኤ ላይ የሚከሰቱ እኔ አብራራሁልህ ስለነዛ ነው ከዛ ውጪ ማንኛውም ደግ ብለህ መልካም ብለህ የምታስበው ነው አላህን ባሪያ ከፈጣሪ እስኪ ለምንልኝ ዱዓ አድርግልኝ ብትለው ሸፋዓ ወይም ደግሞ ምልጃ በሚለው ጸሎት ማድረግ በሚለው ኮንቴክስት ከተረዳ ነው ማለት ኦኬ እኮ አይ ትንሽ ያልገባኝ ነገር አሁን በእስልምና ስለዚህ ምልጃ ማለት ሊተራሊ ሆነ ማብራሪያው ታዲያ ምንድነው ከአንድ ሰው ምልጃኛ ልመና ብለን እንደምናምነው በእስልምና ምልጃ ስንት አይነት ነው የተለያየ ነው በአኺራም ይሁን በዱንያ ምልጃ ከዚህ ከልመና ውጪ የተለየ ፍቺ ያለው በእስልምና አሁን ቀደም እንደ ክርስትና አይደለም ምልጃ በእስልምና ላይ ለየት ይላል ብሏል ነበር ወሂድ ማለት ነው ቀደም የሰማሁት ነበር ስለዚህ የምልጃ በእስልምና ምንድነው ቀጥታ ፍቺው ምንድነው ምልጃ ማለት በጣም ጥሩ ይሄንን እንዳብራራልህ ከፈለክ መታገስ ይኖርባል ሸፋዓ የሚባለው በሁለት አይነት መልኩ ትርጓሜ ልንሰጠው እንችላለን የመጀመሪያው ሉገተን ነው ከቋንቋ ደረጃ እንነሳ الشفاعة የሚለው የአረብኛ ቃል በቋንቋ ደረጃ ወይም ደግሞ እንደ መዝገበ ቃላት ፍቺ ምን አይነት ትርጓሜን ይዛል ከተባለ الشفاعة ማለት በቋንቋ ደረጃ الوسيلة والطلب ማለት መዳረሻን መፈለግ ወይም ደግሞ የሆነ ነገር መጠየቅ ማለት ነው በተለምዷዊ አገላለጽ ደግሞ ዑርፈን ሸፋዓ ብሎ ማለት سؤال الخير للغير ማለት አንድን መልካም ነገር ለሌላ አካል መጠየቅ ማለት ነው ወይም ደግሞ በሌላ አገላለጽ ሸፋዓ የሚለው ቃል من الشفع የተያዘ ሸፍዕ ከሚለው አረብኛ ቃል የተያዘ ሲሆን هو ضد الوتر ይላሉ ለሁለት ያለ ቀሪ የማይካፈል ቁጥር ማለት ነው የዛ ተቃራኒ ሸፍዕ ይባላል አሉ ከምን አንፃር ነው ደግሞ ይሄ የተባለው ከተባለ ያ ሻፊዕ የሚያማልደው አካል ضم سؤاله الى سؤال المشفوع له ለሚማለድለት አካል ጥያቄውን ከርሱ ጋር አካቶ ይጠይቃል ማለት ለምሳሌ እኔ አማላጅ ነኝ ጠያቂ ነኝ አይደል የሌላን አካል ጥያቄ ምን አደርጋለሁ
እጠይቃለሁ ማለት ነው ከማ ከአላህ ሱብሓነሁ ወተዓላ ስለዚህ እንደ ኢስላም አስተምሮ ሸፋዓ ወይም ደግሞ ምልጃ የምንለው ቃል ከምን አንፃር የሚመጣ ነው ከተባለ እንደ ኢስላም አስተምሮ ኮንሰፕቱ ከሞት በኋላ ስላሉት ክስተቶች አስመልክቶ የሚመጣ ነገር ነው ስለዚህ እንደ ኢስላም ሸፋዓ አለ ነገር ግን መስፈርቶች ከተሟሉ ነው ሸፋዓ ሊኖር የሚችለው ወይም ምልጃ ሊኖር የሚችለው እንላለን እነዛ መስፈርቶች ምንድናቸው ከተባለ በመጀመሪያ ደረጃ አንተ ኮነ በኢዝኒላህ ተባረከ ወተዓላ በአላህ Subhanahu Wa Ta'ala ፍቃድ መሆን አለበት አላህ መፍቀድ አለበት በሁለተኛ ደረጃ ደግሞ ለሚማለድለት አካልም መውደድ አለበት ነው ለዚህ ነው አላህ Subhanahu Wa Ta'ala ወከም ሚን መለኪን ፊ ሰማዋት ላ تغني شفاعتهم شيئا በሰማያቱ ስንትና ስንት መላእክቶች አሉ የነሱ ምልጃ ምንም የማትጠቅም የሆነች إلا من بعد أن يأذن الله لمن يشاء ويرضى الله سبحانه وتعالى كفكد بحالا بهوننج لمن لمن يشاء لا شاصونا ويرضى الله كودد بحالا بهوننج ስለዚህ በመጀመሪያ ደረጃ إذن الله تبارك وتعالى መስፈርት ነው አንደኛ አላህ መፍቀድ አለበት ሁለተኛ አላህ መውደድ አለበት ለምሳሌ ለነብዩ አለይሂ ሰላቱ ወሰለም ሸፋዓ ይፈቅዳል كما جاء في الحديث ነብዩ አለይሂ ሰላቱ ወሰለም ከሚያማልዷቸው መልጃዎች መሐከል አንደኛው ምንድነው የሰው ልጆች አራሳት القيامه ላይ ወይም ደግሞ የቂያማው መሰብሰቢያ ሜዳ ላይ በተሰበሰበበት ሰዓት ፀሐይ 2 ማይል ወደ ሰው ልጅ ትቀርባለች አሁን ጀርባዋን የሰጠችው ፊቷን ታዞራለች ብሏል በዛን ጊዜ በፀሐይ በሚቃጠሉ ሰዓት ሰባክንድ ላባቸው ወደ መሬት ገብቶ ተመልሶ እንደየስራቸው በላባቸው በሚያጠምቃቸው ሰዓት በዛ ጭንቅ ጊዜ ሰዎች መጀመሪያ የሚመጡት አዳም ዘንድ ነው ከአዳም ይጀምሩና ሲወርድ ሲወራረድ ነብዩ አለይሂ ሰላቱ ወሰለም ዘንድ ይደርሳል መጨረሻ ላይ ነብዩ አለይሂ ሰላቱ ወሰለም አነለሃ እኔ አለሁ ለዚህ ጉዳይ እኔ ነኝ የተገባውት ይላሉ ሰዎች መጣው ምንድነው የሚሏቸው አንቱ የአላህ መልእክተኛ ባይዛዊ ከአዳም ይጀምራል ወይም ደግሞ ከአዳም ይጀምራል ከዛም በኋላ ኖህ ዘንድ ይመጣሉ እንዲያለ እና ሙሴ ዘንድ ይመጣል እና አብርሃም ዘንድ ይመጣል መጨረሻ ላይ ኢሳ አለይሂ ሰላም ኢየሱስ ክርስቶስ ዘንድ ይመጣል ኢየሱስ ክርስቶስ ደግሞ ወደ ነብዩ አለይሂ ሰላቱ ወሰለም ያመላክታል መጨረሻ ላይ እኔ ለሱ አለው ይላል ከዛስ ላስረዳ ነው ሁለት መስፈርቶች አሉ አንደኛ የአላህ ፍቃድ ሁለተኛ ደግሞ አላህ ላሻለት ሰው ሲወድ ነው ምልጃ የሚካሄደው ብያለሁ ነብዩ አለይሂ ሰላቱ ወሰለም በመጀመሪያ ደረጃ ያስፈቅዳሉ ፈጂኡ الى الله تبارك وتعالى فيسجد تحت العرش ودا الله يمطونا عرش سر سجود ያደርጋሉ ይሄው ምን ይላቸዋል አላህ Subhanahu Wa Ta'ala يا محمد ارفع رأسك وسل تعطى واشفع تشفع አንተ ነብዩ መሐመድ ሆይ ከተደፋህበት ግንባርህን ቀና አድርግ ጠይቅ ይሰጣል አማላጅነትንም ጠይቅ አማላጅ ትደረጋለህ ይፈቀድልሃል ይላቸዋል ከዛ በኋላ ነብዩ አለይሂ ሰላቱ ወሰለም ኡመቲ ይላል ጌታ ሆይ ህዝቦቼ ተሰቃዩብኝ በመሐከላቸው እንደየስራቸው ፍርድ እንዲሰጥ መልካም ስራቸው መጥፎ ስራቸውም ተመዝኖ ወደሚሄዱበት አድርግልኝ ብለው ጌታቸውን አላህ Subhanahu Wa Ta'ala ይማልዳሉ ወይም ጌታችን አላህን ይጠይቃሉ ያ ሸፋዓቱል ኩብራ ይባላል ከነብዩ ውጪ ለማንም አይሰጥም ከዛ ውጪ ለንገር ለምሳሌ ገሃነም እንዲገባ የተፈረደበት ሰው ሆኖ ገሃነም እንዳይገባ የሚያማልዱ አካላቶች አሉ ነብያቶችን ሙሰድ ጻድቃንም ሰማዓታትም ብጿን እነዚህ ገሃነም ተፈርዶበት ገሃነም አይግባ ጌታችን እባክህ ገሃነም እንዳይገባ አድርገው ብለው የሚማልዱ አሉ ከዛ በተጨማሪ ደግሞ ገሃነም ተፈርዶበት ገሃነም ከገባ በኋላ ደግሞ ከገሃነም እንዲወጣ የሚማለድለት አካል አለ ከዚህም አልፎ ደግሞ አላህ Subhanahu Wa Ta'ala በትሩፋቱና በልቅናው በሱ ፈضል በሱ ቸርነት ደግሞ ከገሃነም እሳት ነፃ የሚያወጣቸው አካላቶች አሉና በተለያየ ኮንዲሽን ይሄ ሸፋዓ አለ الشفاعቱል ኩብራም ለነብዩ ነው ከዛ ውጪ ያሉ የተለያዩ የሸፋዓ አይነቶች አሉ ሁሉም የሸፋዓ አይነት እንደየደረጃቸው ለተለያዩ አካላቶች ይሰጣሉ ግን ይሄ ሸፋዓ የሚባለው ነገር ሊከሄድ ዘንዳ ሁለት መስፈርቶች ማሟላት አለባቸው አንደኛ አላህ ፍቃድ መኖር አለበት ሁለተኛ አላህ ለወደደለት ሰው ብቻ ነው ሊያማልዱ የሚችሉት እንደ እስላም ሸፋዓ ብለን ምንረዳው ይሄን ኮንሰፕት ነው እሺ አላቋረጥህም ብዬ ነው ማለት እዚህ ጋር ሁለት ነገር ነው የተረዳሁት ቅድም አላህ ለፈቀደ በአላህ ፍቃድ ላይ ተመሰረተች ምልጃ ብቻ ናት ትክክለኛ ምን እንደሆነ ያን ነገር እንድታገኝ የምትችለው በአላህ ፍቃድ ላይ ያለች ምልጃ ናት ብለኛልና አላህ የፈቀደው ምልጃ አላህ
ሲፈቅድ ለምሳሌ እነዛ ምልጃን የሚያቀርቡት ለሰዎች የሚያቀርቡት ሌላ ሶስተኛ ወገን ሰዎች ለሰዎች ምልጃ የሚያቀርቡት ከአላህ ፍቃድ ሲያገኙ ያ ፍቃድ እንዴት ነው አንደኛ የሚገለጥላቸው? ሁለተኛ ደግሞ የሞተ ሰው ምልጃን ማቅረብ አይችልም። አንድ ሰው ሞቷል እና ሞት እዛ መቃብር ጋር ሄደ ያን ሰው እንዲህ ዱዓ ብትል ብጠይቀው ያ ምልጃ አያቀርብልህም ይለኛል። ስለዚህ ፕሮፌት መሐመድ በህይወት የሉም። አሁን ወደ ፕሮፌት መሐመድ ምልጃን ማቅረብ እነሱ ሊያቀርቡል ይችላሉ ወደ አላህ? ይሄን ነገር አይዘመልስ ኡስታዝ ልበል። ኡስታዝ ቀጥል። ሴዴቅያስ አሪፍ ጥያቄ ነው የጠየቀው። ምልጃ የሚለውን በሁለት መልኩ ነው የተረዳኸው። አንደኛ ነገር እኛ በተረዳንበት ሳይሆን ኦርቶዶክሶች በተረዱበት መረዳትም የተወሰነ የተገረፈ ነገር እያየው ነው ያለው ማለት ነው። አንድ ሰው ለምሳሌ ዱዓ አድርግልኝ ብዬ በጠይቅ አንተን በህይወት እያለ እሱ ኡስታዝ እያወራ ያለው ማለት ነው። በህይወት እያለ አሁን ዱዓ አድርግልኝ ብዬ አንተን በጠይቅ ጠይቀሃል። ከሞትክ በኋላ ግን እዚኛ ዓለም ላይ ያለ ኮኔክሽን ከአተምና ከሞለኪል ኮምቦስት ያደረገው አካል ዲኮምቦስት ያደረጋል። ፊዚካል ፐርሰፕሽን የሚባል ነገር አይኖርብህም፣ ኮንታክት የምታደርግበት እኛም ማለት ነው። ስለዚህ አንድ ሰው መቃብር ጋር ሄዶ እባክህ ጸልይልኝ፣ አላህ ይጠብቅህ፣ እድሜና ጤና ይስጥህ፣ ብዙ ዓመት እንድትኖር እንፈልጋለን ወጣት ስለሆንክ ማለት ነው። እና አንተ ብትሞት ወደፊት አርጅተህ ብትሞት ቤተሰቦች ሄደው መቃብር ጋር ሴዴቅያስ ወይ እባክህ ፈጣሪ ጋር ጸልይልኝ ልክ በህይወት እያለ እንደሚያደርገው ቢጠይቅ አሰማም አለማም አትናገርም አትጋገርም። ስለዚህ አይደለም ለእሳቸው ጋር ነቢያቶቹንም ራሱ በሌሉበት መለማመን አይቻልም። ኢቨን በህይወት ያሉትን መላእክትንም ራሱ በሌሉበት መለማመን አይቻልም። አሁን ለምሳሌ እኔ ገብርኤል ወይ እባክህ ጸልይልኝ እባክህ እርዳኝ ዱዓ አድርግልኝ ብዬ ብለው አሁን አይሰማኝም ገብርኤል። ለምን? ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው መለኮት ብቻ ነው። አንዱ ኢትዮጵያ ውስጥ ሆኖ፣ አንዱ አረብ ሀገር ሆኖ፣ አንዱ አውሮፓ ላይ ሆኖ፣ አንዱ አሜሪካ ላይ ሆኖ ገብርኤል በአንድ ቢጸልይ ሁሉንም መስማት ለመቻል መለኮት መሆን መቻል አለበት። ስለዚህ በኢስላም አስተምሮት አይሰማም ብለን የምናምነው ነገር ግን በአካል እሱ እንዳለ ኡስታዝ እንዳለ በአካል ያለ ሰው ከሆነ በአካል ያለ ሰው አጠገብ ከሆነ መስማት የሚችል ከሆነ ዱዓ አድርግልኝ ስትለው ኢንሻአላህ ዱዓ አድርግልሃለሁ ብሎ ዱዓ ያደርግልሃል ማለት። ዱዓ ምንድነው? ሲያደርግልህ ለራስህ ዱዓ የምታደርግ ከሆነ ተማጽኖ ነው የሚባለው። ለሌላ አካል ግን ዱዓ ካደረክ ምንድነው? ምልጃ ይባላል ማለት ነው። ምልጃ ምንድነው? ጠይቆ መልስ መጠበቅ ማለት ነው። ለምሳሌ አንተ ዱዓ አድርገህልኝ መልስ ካላ ነው ራሱ ማለት አንተ ዱዓ ስላደረክልኝ ዱዓ ማድረግ ችሎታው ተሰጥቷል። ነገር ግን ምንድነው ምላሹ ግን አላህን የሚወስነው በምን አይነት ኮንዲሽን ነው የሚወስነው ምን ማድረግ አለበት ምናምን የሚለው ነገር አላህ ብቻ ነው የሚያውቀው ራሱ ማለት ነው። ከዛ በኋላ አንዳንዴ ደግሞ ሲመለስልም ዱዓ ያደረክልኝ ነገር እኮ ደርሶልኛል ጀዛከላ ብዬ እልሃለሁ፣ አመሰግናለሁ፣ አላህ ይስጥልኝ ብዬ እልሃለሁ። ለምን ዱዓ አድርገህልኝ ያ ነገር ከደረሰ ዱዓ አድርጌልህ ነበር አንተም ትለኛለህ። አንዳንዴ ዱዓ አድርጌልህም አንዳንዴ እንትን ላይ ይችላል ረጅም ጊዜ ላይ እንደምትመለከተው በኢስላም ዱዓ መቅቡል የማይሆንበት ወይም ተቀባይነት የሚያገኝበት ወይም ጸሎት ተቀባይነት የማያገኝበት 5 ምክንያት አሉ። ታውቃቸዋለህ ሴዴቅያስዬ? ልክ ነው፣ እየሰማሁህ ነው። ግን አሁን እዚች አንድ ጥያቄ ላይ ማለት እዚሁ ጋር ልቆምና እንዳናልፈው ብዬ ነው። ምልጃ የሞተ ሰው ኦልሬዲ ምልጃ ማቅረብ አይችልም ስላልከን አሁን በዚህ በነብዩ መሐመድ ላይ እዛ ላይ ይዘህልኝ መጠየቃው አማሉኝ ብለህ ረሱል ሰለላሁ ዐለይሂ ወሰለም መጠየቃቸው አሁን መጠየቅ አትችልም። ረሱል ሰለላሁ አይሰሙም ይመስላል። ኦኬ ቴንክ ዩ። ስለዚህ በነብዩ ላይ ሰለዋት ማውረድ እነሱ በሌሉበት ይሄ ነገር እንዴት ነው ከዚህ ጋር የሚገናኝ ነገር የለውም? ነው ሰላዋት ማውረድ በሩህ ላይ ነው የምታወርደው፣ በረሱል ሰለላሁ ዐለይሂ ወሰለም ሩህ ላይ ነው የምታወርደው። አንደኛ። ሁለተኛ ነገር ደግሞ መመኘት ነው። ራሱ ሰላም በቅን መንገድ በተመሩት ላይ ይሁን ትንልለኛ። ለምሳሌ ሰላም በተወደዱት በአማኞች ላይ ይሁን ብለን እንላለን። ቁርአን ላይ እንደዛ ይናገራል። ሰላም ቅንን ነገር በተመሩት ላይ ይሁን ትላለህ። ዛትሚስ ምኞትህን ነው የምትገልጸው እንጂ አሁን እነሱ ከጸሎት ጋር የሚያያይዘው ነገር ምንም ነገር የለውም። ሰላም ቅን መንገድን በተመሩት ሁሉ ላይ ሰላም በሙስሊም ሁሉ ላይ ብዬ ብል ያ ማለት ነው ሙስሊሞቹ በአጠቃላይ አሁን ዱዓ እያደረኩኝ አይደለም። ይሰማሉ አይሰሙም ምንም ያውቁት ነገር የለም። እኔ ቤቴ ሆኜ ሰላም በሁሉም ሰዎች ላይ ይሁን ብዬ ብናገር ምኞቴን ነው የተገለጽኩት እንጂ እነሱን ኮንታክት እያደረኳቸው አይደለም። ቀጥል። ኦኬ። ስለዚህ አሁን እዚህ ጋር ስለ መላእክቶች እንደማይሰሙ እንትን ብለኸኛልና የእነሱ ምልጃ ከፈጣሪ የተለየ ነው ማለት ያህን የመስማት ነው ላይ ሆኖ ይጸልያሉ። ለእነሱ አልሰጣቸውም ብለህ ታምናለህ? ነው ይጸልያሉ፣ መላእክቶች ይጸልያሉ። ግን መላእክትን ገብርኤልን ሚካኤልን ስለዚህ ይጸልያሉ። ግን ገብርኤል ወይ ሚካኤል ወይ ጸልይልኝ ተብሎ አይባልም በኢስላም ነው የሚባለው። ለምን? ሁሉን አዋቂ ስላሉ ነው፣ ሁሉ ነገር የሚሰሙ ስላልሆኑና ሁሉን ደግሞ ተመልካች ስላልሆኑ
እንደዚህ አይነት እንትን ፓወር የላቸው መለኮት ስላልሆኑ ማለት መለኮት ብቻ ነው ሁሉን ነገር ማየት፣ ሁሉን ነገር መስማት፣ ሁሉን ነገር ማወቅ የሚችለው ብለን ነው የምናምነው። ኡስታዝ ሸፋዓና ደግሞ ሰላት ልዩነት አለው እንዳይምታታበት ስለሰጋው ለምሳሌ ኢነላህ ወመላኢከቱሁ ዩሰሉነ ዐለ ነቢይ የሚለው ማለት ነው። ይኸውልህ እኛ በነቢዩ ዓለይሂ ሰላቱ ወሰላም ላይ ሰላዋት ስናወርድ አላሁመ ሰሊ ዐላ ሙሐመድ ስንል ሰላዋት በሶስት አይነት ዲፊኒሽን አለው። አላህ በመጀመሪያ ደረጃ ኢነላህ ወመላኢከቱሁ ዩሰሉነ ዐለ ነቢይ አላህም በመልእክተኛው ላይ እኮ ሰላትን ያወርዳል ብሏል። መላእክቶችም ሰላትን ያወርዳል ብሎ ካበቃ በኋላ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ያለን እናንተ ያመናችሁ ሰዎች ደግሞ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ሰላትን አወርዱ አለን። ስለዚህ አላህ በነብዩ ላይ ሰላትን ያወርዳል ማለት ሰናኡሁ ዐላ ዐብዲሂ ፊል መላኢል አዕላ ነው። በላኛው ዓለም መላእክቶች ባሉበት ስፍራ አላህ መላእክቶቹን ሰብስቦ መልእክተኛውን ሰለላሁ ዐለይሂ ወሰለም ያወድሳቸዋል፣ ያሞግሳቸዋል። እንዲህ የሚባል መልካም የሚባል ባሪያ ነብይ እያለ ያሞግሳቸዋል ማለት ነው። መላእክቶች በነቢዩ ዓለይሂ ሰላቱ ወሰላም ላይ ሰላትን ያወርዳሉ ማለት ደግሞ ኢስቲግፋር ማለት ነው። ለመልእክተኛው ሰለላሁ ዐለይሂ ወሰለም ኢስቲግፋር ያደርጋሉ፣ ምህረት ይጠይቃሉ ማለት ነው። እናንተ ያመናችሁ ሰዎች ሆይ ደግሞ በመልእክተኛው ላይ ሰላትን አውርዱ ተብለናል። ስለዚህ እኛ ሙስሊሞች ደግሞ እዚህ ምድር ላይ የምንኖረው አላሁመ ሰሊ ዐላ ሙሐመድ ስንል ዱዓ ነው። ተግባባን? ዱዓ ነው። ለነቢዩ ዓለይሂ ሰላቱ ወሰላም እንለምንላቸዋለን እንጂ ነቢዩን ዓለይሂ ሰላቱ ወሰላም አይደለም እንለምናቸው። ይሄ ነው ያለው ነገር። ሴዴቅያስ ቅድም ለነብዩ ምልጃ የተፈቀደላቸው ብቸኛ እነሱ ብቻ እንደሆኑ ቅድም አይ ቲንክ ነው። የቂያማ ቀን ነው ሸፋ ያንጻር ነው ያን ጥያቄ ሙእሚኖቹ በተቀሰቀሱበት ሰዓት ላይ የቂያማ ቀን ጥያቄ ይጠይቃሉ። ዱዓ አድርጉልን ብለው የቂያማ ቀን ወይ ደግሞ አማሉን ብለው ይጠይቃሉ ነው የቂያማ ቀን የተባለው እንጂ ስለ ምልጃ ሰፋ ያለ ነገር ነው ያለው። በቁርአን ውስጥ ስትመለከተው በሱረቱ አንቢያ ምዕራፍ 21 ቁጥር 28 ላይ በፊታቸው ያለውን በኋላቸው ያለውን ሁሉ ያውቃል፣ ለወደደ ሰው እንጂ ለሌላ አያማልዱም ማለት ስለ መላእክት ሲያወራ እነርሱም እርሱን ከመፍራት የተነሳ ተጨናቂዎች ናቸውና ይላል። ስለማን ነው የሚያወራው? ስለ መላእክት ነው የሚያወራው። በሱረቱ ነጅም ምዕራፍ 53 ቁጥር 26 ላይ እንደዛ ነው። በሰማይ ውስጥ ካሉ መላእክቶች ብዙዎች ሊያማሉት ለሚሻውና ለሚወደው ሰው ከፈቀደለት በኋላ እንጂ ምልጃቸው ምንም አትጠቅማቸውም ማለት። ስለዚህ መላእክቶች እንደሚጸልዩ እንደሚያማልዱ በቁርአን ብዙ ቦታ ላይ ተጠቅሰዋል። ይጸልያሉ፣ ለፍጡራን ይጸልያሉ፣ ለአማኞች ይጸልያሉ፣ ማለትም አማኞች ለሆኑ ፍጡራኖች ይጸልያሉ። ነገር ግን ገብርኤልን በሌለበት እርዳኝ፣ አገዘኝ፣ ጸልይልኝ ብዬ ብለው ራሱ አይሰማም፣ መስማት አይችልም። ሚካኤልም እንደዛው። ለምን? ውስንነት አለው፣ ዲቪኒቲ የለውም፣ መለኮትነት የለውም። ያንን ነው ዲቫይን እንትሎች የሉትም፣ ፖቴንሻል የለውም። ራሱ አንድ አምላክ ብቻ ነው። ለዛ ነው የቂያማ ቀን አላህ መላእክትን ይጠይቃቸዋል ማለት ነው። ወደ እናንተ ያደረገውን ዱዓ ትሰማላችሁ ሲባል አልደረሰንም ነው የሚሉት እነሱ። አያውቁም መላእክቶች ማለት መላእክቶች በዛን ቀን አያውቁም። ስለዚህ ወደ መላእክት ዱዓ ማድረግ መለማመን መመጀን የተከለከለ ነው በኢስላም። የምትመጀነውበት ስም ያላ ስም ብቻ ነው። የምትጠራውም ድረስልኝ እማን ነው እንትን ብለህ የምትለምነውም አንድ ነው የሚለመነው አላህ ብቻ ነው። ካላህ ውጪ የምትለምነው አካል የለም። የምትለምነው ማንነትና ምንነት የለም በኢስላም አስተምሮት። ይህን ነው። ግን አንተ ልጸልይልኝ ትችላለህ፣ እሱ ምልጃ ይባላል ማለት ነው። እና ከዛ አንጻር ይኸው ያልተመለሰልን ነገር ካለ አሁንም የሆነ ነገር ልናደርግ እንችላለን። ኦኬ አይ ኦኬ ያው እኛው የመላእክትም እንትን ምልጃም ሆነ የነሱ ጥበብ ከፈጣሪ የተለየ አይደለም። ከዛ ግን ነው እንትን አልኩ። እሺ ወደ ሁለተኛው ጥያቄ ስገባ ይሄን አልነበረም ለመጠየቅ የገባሁት ነው። ኦርቶዶክስ ነህ? በዚህ ርዕስ ላይ የተወያየችው ስለነበር ኦርቶዶክስ ነህ አንተ ወይስ የኔን ቤተ እምነት ለጊዜው ይቆይና እንድናውቀው ነው። አሁን እንድናውቀው ነው ማለት እንትኑ ፐርስፔክቲቭን አውቀን መልስ ለመስጠት ራሱ አያመችም ማለት ቤተ እምነት ምንድን ነው የምንጠይቀው ፐርሰናል አይደለም። ግን ፕሮቴስታንት ከሆነ የፕሮቴስታንት አፕሮች አለ፣ ኦርቶዶክስ ከሆነ ደግሞ የኦርቶዶክስ አፕሮች አለ። አሁን ለምሳሌ ዝም ብለን ብናወራ የፕሮቴስታንት አፕሮች ልክ እንደ ኦርቶዶክስ አድርገን ብናወራ አንድ አይነት አይደለም። በምልጃ ላይ ያለው አንድ አይነት አይደለም። በእንትን ላይ በጸሎት ላይ ያለው ነገር አንድ አይነት አይደለም። ስለዚህ የትኛውን ያልኩ ለዛ ነው።
ያ ግን አሁን መጠይቅ ጥያቄ ከእስልምና አንግል ብቻ ስፔሻሊ ከመጽሐፍ ቅዱስም ይሁን ከሌላ እምነት ምንም አይነት ነገር መረጃ ሳታመጣ የምትመልስልኝ ጥያቄ ነው። እስልምናን ብቻ ቆሞ እስልምና ላይ ብቻ ዲፔንድ ሆነ የምትመልስልኝ መልስ ኮምፓራቲቭ ሪሊጅን ነው እያነጻጸርን። አንዳንዴ የራሳችሁ ጋር ያለውን ነገር ዝም ብላችሁ የምትጠይቁ ሰዎች እናንተ ጋር ያለውን ለማለት ኮምፓራቲቭ ሪሊጅን እንጠቀማለን። ኮምፓራቲቭ ሪሊጅን አይደለም መልስ መስጠት ያለባችሁ እኛ በምንፈልገው መልኩ ነው ማለት አትችልም። እንደዛ ራይት የለህም። ሰው ቤት መተን አይደለም ገባኝ። ግን ወይ ደው ለምሳሌ አሁን በክርስትና ጥያቄ ሲጠይቁ በየትኛውም ዓለም ሰምቼ አላውቅም ቁርአን ያጣቀሱ አይ ኮምፓራቲቭ ሪሊጅን ነው እኮ ክርስቲያን እንደዛ ከፈለክ ይሄንና መሬት ላይ መስጊድ ሂድና ግባና ጥያቄ ጠይቅ። ይሄ ኮምፓራቲቭ ሪሊጅን ነው፣ ራሱን የቻለ ፊልድ ነው። ኮምፓራቲቭ ሪሊጅን ደግሞ ንጽጽር ነው፣ በንጽጽር የሚቀርብበት ቤት ነው። ስለዚህ መልስ መስጠት የምትችሉት እኔ ባሰመርኩላችሁ ነው አይባልም። ግዴታ አይደለም እኛ ላንተ መልስ መስጠት። ስለዚህ ያለው ምንድነው መጽሐፍ ቅዱስ እንዳታሳሱ ክርስትና እንዳትነኩ ምናምን ካልክ ታች ሆነ ታብታብ አድርግና ለሌላ ሰው እድል ስጥ ኢንሻአላህ። ታች ወረድ። አይ እንደዛ እያልኩስ ሌላ ሰው መስመርኛ ጋር አስምሮ ማውራት አይቻልም። የተከለከለ ጊዜያችንን አታቃጥል። ታች ወረደ ታብታብ አድርግ። ታች ወረድ። ለምን ፈራህ ወይድ ለማለት እንደዚህ አይነት ነገር የህፃን ልጅ ጨዋታ አትጫወት ያልኩ ለዛ ነው። ታች ውረድ። አውርብታል ቢሎች ውረድ፣ ሂድ ውረድ። ሌላ ሰው አስገቡ። መስመር አስምሮ በንጽጽር አታደርጉ ምናምን። ፕሮፌሽናል ነን እኮ እኛ እዚህ የተቀመጥነው ፕሮፌሽናል ነው። አንዳንዴ የምጠይቀው ጥያቄ ባይብል ላይ ያለ ልክ እንደ ኤቲስት ሆነ ብትጠይቀኝ ለምንድን ነው የምትጠይቀኝ? ኤቲስት ከሆንክ አንደኛ ነገር ነው። አይ ቁርአን ብቻ ነው መጠየቅ የምፈልገው ካልክ ደግሞ መስጊድ ሂድ። መስጊድ ላይ መጠየቅ ትችላለህ። ዑለማዎች አሉ፣ እዛ ጋር ማድረግ ትችላለህ። ለምን ፈራው ይላል እንዴ? መች ጠየቀኝና ነው የምፈራው? ጥያቄውን ሳትጠይቀኝ መች ለምን ትፈራዋለህ ትላለህ? ጥያቄውን መች ጠየቀኝ? መጀመሪያ ላይ በጥያቄውና በመልሱ ላይ መስማማት መቻል አለብን። እናንተ ታየኝ እኮ ያንተን ጥያቄ ስፈራው ማለት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ ጥያቄ የሚጠይቅ እስከሚገባ በነገራችን ላይ ሶሻል ሚዲያ ላይ በተለይ ላይ ወሂድ አለው ወይ ኑርልን ደራ እንዴት ነህ? አለውኝ ይመስገን። ቀጥሉ እሺ፣ አውሩና ከዛ ጠይቃለሁ። ኦኬ መቼ ታወራና ታወራለህ ኢንሻአላህ። ጥያቄ ነው ብዙም አልቆይም። ማለት የፈለኩት ምንድነው ንጽጽሩ ላይ ሆነ ብቻ የሆነች ትንሽ ሂንት ገብቷቸዋል መሰለኝ እና ኤቲስቱ ነው የሚቀርባሉ። ኤቲስት ነኝ በምንም ሃይማኖት አላምን የሚሉና ሐዲስና ቁርአንን በራሳቸው ዝንባሌ የራሳቸውን ሐዋ ተከትለው እንድትመልስላችሁ ይፈልጋሉ። እና እኔ በጣም ነው የሚገርመኝ ሰው እንዴት የራሱን ሃይማኖት ለደቂቃ ለሰከንድ ይክዳል። እና ቤተ እምነቴን አልናገርም ማለት ሳይሆን በቃ ሃይማኖት የለኝም ብለው ይክዳሉ ሃይማኖታቸው። ክርስቲያን ወገኖቻችን በነገራችን ላይ በንጽጽሩ ላይ ይሄን ለማለት ነው። ሌላ ጥያቄ ያለኝ ደራሲ ጨርስ እመለሳለሁ። አይ መጀመሪያም እኮ ቤተ እምነቱን እኮ እንዲመቸን ነው መልስ ለመስጠት እንዲያመቸን። አሁን አንዳንድ ጊዜ ቀላል የሆኑ ነገሮች አሉ። ለምሳሌ ማርያምን ታመልካላችሁ ወይም ደግሞ ለማርያም ትጸልያላችሁ ብዬ ብለው አንድ ፕሮቴስታንትን ትርጉም የለውም። ባክግራውንዱ ካወቅኩኝ ገባሽ ፕሮቴስታንት ነኝ ብሎ ካለ ኦርቶዶክስን አፕሮች በማድረግበት ማርያምን ታመልካላችሁ የሚል የእዝራ ስብሐት ላይ አለ ብዬ አልከራከረውም። ለምን በእዝራ ስብሐት የማያምንም እንትንም የማያምን ፕሮቴስታንት ከሆነ ሶላ ስክሪፕቸራ ነውና። ስለዚህ አሁን የምጠይቀው ለዛ ነው። እሱ ቤተ እምነቱን መናገር አልፈለገም። ከዛ ደግሞ እሺ ችግር የለውም ብዬ ደግሞ ሳልፈው ጥያቄ ያለኝ ግን ጥያቄን ስጠይቅ ባይብል ላይ እንዳትመጣ ክርስትና እንዳትነካ አለ። አይ ቤቱ የኮምፓራቲቭ ሪሊጅን ነው፣ እኛ የኮምፓራቲቭ ሪሊጅን ሰዎች ነን። ስለ እስልምና ብቻ መጠየቅ ከፈለክ ደግሞ መስጊድ ሄደህ መጠየቅ ትችላለህ። ይሄ የኮምፓራቲቭ ሪሊጅን ነው። አንዳንዴ የምጠይቁት ጥያቄ ባይብላችሁ ላይ ያለ ነገር ነው። ስለዚህ የእናንተን ነገር በአይን ላይ ያለውን ጉድፍ ሳታይ የወንድምህን ጉድፍ ማየት የለብም ይላል ማቴዎስ 7 ላይ። ስለዚህ መጀመሪያ ራስ ላይ ያለውን ነገር ሳታቅ ደብል ስታንዳርድ ነው የምንጠቀመው። ራሱ በሰፈሩት ቁና ሰፍረን ነው የምንሰጠው። እና አንዳንዴ እንደዚህ አይነት ነገሮች አሉ ማለት ነው። እንደ አይነት ነገሮች እንዲሰፈሩ አልፈልጉም። ከተነጻጸርማ ይጋለጣሉ። እነሱ መደበቃቸው ነው በእነሱ ቤት። ኤኒዌይስ ደራ ቀጥል። እሺ ኡስታዝ ሰላም ላንተ ይሁን። በመጀመሪያ ሰላም ልበላችሁ ኡስታዝ።
አንቢያ ከቁርአን ነው የምጠይቀው ዛሬ። አንቢያ 64 ላይ አንቢያ 64 ላይ እናንተም አባቶቻችሁም በግልጽ ስህተት ውስጥ ነበራችሁ ይላል አይደለ? 54 ላይ እናንተም አባቶቻችሁም በስህተት ውስጥ ነበራችሁ ይልና እዚህ ደግሞ ሱራ አልኢምራን ላይ 164 ላይ አላህ በምእመናን ላይ ከጎሳቸው የሆነ በእነርሱ ላይ አንቀጾቹን የሚያነብ የሚያጠራቸው መጽሐፍንና ጥበብን የሚያስተምራቸው የሆነን መልእክተኛ በውስጣቸው በላከ ጊዜ በእርግጥ ለገሳቸው እነርሱም ከዚያ በፊት በግልጽ ስህተት ውስጥ ነበሩ ብሎ ይሄ የሚያወራው ስለ ኢየሱስ አይደለ? የሚያጠራቸው የሚለው ስለ ወይ ምን አልከኝ ኡስታዝ? ይሰማል? አዎ አዎ። እሺ የሚሰማ ከሆነ ቀጥል። ይሄ ስለ የሚያጠራቸው የሚለው ከጎሳቸው የተባለው ስለማን ነው? ጎሳቸው የተባለው ከማን ጎሳ ነው? ጎሳው ራሱ ስለማን ነው ጎሳው የሚያወራው? ስለ ኢብራሂም ዘር እኮ የእስማኤል ዘር ነው ኢየሱስ አይደለም። ስለ እስራኤል ነው እንጂ አባቶቻቸው ብሎ አንቢያ ላይ አይደለም። ሱረቱል በቀራ ምዕራፍ 2 ቁጥር 128 ላይ ይኸው ከፈለክ እስማኤልና ኢብራሂም እንዲህ ብለው ዱዓ አደረጉ። እነ እስማኤል ጌታችን ሆይ በውስጣቸው ከእነርሱ የሆነ መልእክተኛ በእነርሱ ላይ አንቀጾችን የሚያነብላቸውና መጽሐፍና ጥበብን የሚያስተምራቸው ከክህደትም የሚያጠራቸው ላክ ብለው ዱዓ አድርገዋል አይደለ? እነ እስማኤል አልበቅራ ነው ያልከኝ? ሱረቱል በቀራ ምዕራፍ 2 128 እና 129 ላይ እሺ 129 128 እና 129 ጌታችን ሆይ ላንተ ታዛዦችም አድርገን ከዘሮቻችንም ላንተ ታዛዦች ህዝቦችን አድርገን። ከዘሮቻችን የሚሉት እነማን ናቸው? ማን ያለው ዘሮቻችን የሚለው? ኢብራሂምና እስማኤልም ጌታችን ሆይ ከኛ ተቀበል። ኦኬ እስማኤልና ኢብራሂም ነው የሚለው ሁለቱ ማለት ነው። ስለሆኑ ከዘሮቻችን ካሉ ከእስማኤል ዘር ነው ራሱ። እሺ ጌታችን ሆይ በውስጣቸው ከእነርሱ የሆነ መልእክተኛ በእነርሱ ላይ አንቀጾችን የሚያነባቸው ከእነርሱ የሆነ ይላል። እነርሱ የተባሉት እነማን ናቸው? እዚህ ጋር በዚህ ጥቅስ መሰረት ከሆነ የእስማኤል ወገን ነው ማለት ነው። ወገኖች ማለት ከእነርሱ የሆነ አለ መልእክተኛ በእነርሱ ላይ አንቀጾችን የሚያነብላቸው መጽሐፍና ጥበብን የሚያስተምራቸው ከክህደትም የሚያጠራቸውን ላክ ብለው ዱዓ አድርገው ነበረ። ከዛ በኋላ ፍጻሜው የምታገኘው ምን አለ? ስንት ላይ ነው የጠቀስከው? የቅድሙ ላይ ሱረቱል በቀራ ምዕራፍ 2 ቁጥር ስንት ላይ ነው የጠቀስከው? የቅድሙ ላይ የቅድሙ አንቢያ ላይ ነው። ከዛ ደግሞ ሱራ የጠየቅኩ አሊ ኢምራን ላይ ነው እኮ። አሊ ኢምራን ቁጥር ስንት ላይ? አሊ ኢምራን 164 እኮ 164 ላይ ያለው እኮ ስለ ረሱል ሰለላሁ ዐለይሂ ወሰለም ነው የሚያወራው ራሱ ማለት ነው። 164 ላይ ያለው ስለ ረሱል አላህ በምዕመናን ላይ ከጎሳቸው የሆነ በእነርሱ ላይ አንቀጾችን የሚያነብ የሚያጠራቸው መጽሐፍና ጥበብን የሚያስተምራቸው የሆነ መልእክተኛ በውስጣቸው በላከ ጊዜ በእርግጥ ለገሳቸው እያለ የሚያወራው ስለ ረሱል ሰለላሁ ዐለይሂ ወሰለም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የሚያወራው ይሄ እንጂ ስለ ኢሳ አይደለም የሚያወራው። አንተ ስለ ኢሳ ነው ልትል የቻልክበት ምንድን ነው? ምክንያቱም እየተነገረው ያለው ሙሐመድ ነው። እየተነገረ ያለው ሙሐመድ የሚያስተምራቸው የሆነ መልእክተኛ በውስጣቸው በላከ ጊዜ በእርግጥ ለገሳቸው ማለት አሁን ነው በላከ ጊዜ የሚለው የሚያጠራቸው መልእክተኛ። ግልጽ ነው። ሌላ ጥቅስ ልጨምርልህ? እስቲ ጨምርልኝ። አይ ግልጽ ያልሆነልኝ እንዴት መሰለ? ምእመን የሚለው የእስማኤልን ወገን ከሆነ ምእመን የሚባለው ከረሱል አላህ በኋላ አይደል የመጣው? ሱረቱል ጁሙዓ ምዕራፍ 62 ቁጥር 2 ላይ ነው። 62 ቁጥር ስንት? 2 ቁጥር 2 62
አንብበው። እሺ እርሱ ያ በመሀይሞቹ ውስጥ አንቀጾችን ቁርአንን በእነርሱ ላይ የሚያነብላቸው ከማጋራትም የሚያጠራቸው መጽሐፍንን ጥበብንም የሚያስተምራቸውም የሆነን መልእክተኛ ሙሐመድን ከእነርሱ ውስጥ የላከ ነው። ስለዚህ አየው እነርሱም ከእርሱ በፊት በግልጽ ስህተት ውስጥ ነበሩ ይላል። ስለዚህ ስለ ረሱል ሰለላሁ ዐለይሂ ወሰለም የሚያወራው አንድ ጨምርልና ከዛ ሐሳብን ደግሞ ተቋጨዋለህ። ሱረቱ በቀራ ምዕራፍ 2 ቁጥር 151 ላይ ግባ። አልበቅራ ምዕራፍ 2 ቁጥር 151 አልበቅራ ምዕራፍ ስንት ነው? አልበቅራ ማለት ምዕራፍ 2 ቁጥር 151 እሺ በውስጣችሁ ከናንተ የሆነን በእናንተ ላይ አንቀጾቻችንን የሚያነብላችሁን የሚያጠራችሁ መጽሐፍንና ጥበብን የሚያስተምራችሁን ታውቁት ያልነበራችሁትንም ነገር የሚያሳውቃችሁን የሆነን መልእክተኛ እንደላክን ጸጋን ሞላንላችሁ ይላል። በውስጣችሁ ከናንተ የሆነ ብሎ በሁለተኛ መደብ የሚያናገረው እነማንን ነው? ቀደም በውስጣቸው ከነርሱ የሆነ ብሎ ነው ያሉት ዱዓ ሲያደርጉ ከዘሮቻችን ብለው እስማኤልና ኢብራሂም ዱዓ ሲያደርጉ የነበረው ሱረቱ በቀራ ምዕራፍ 2 ቁጥር 128 እና 129 ላይ። አሁን ደግሞ አላህ በሁለተኛ መደብ ፊት ለፊት አረቦችን ምን አላቸው? በውስጣችሁ ከናንተ የሆነ በእናንተ ላይ አንቀጾቻችሁን የሚያነብላችሁና የሚያጠራችሁን መጽሐፍና ጥበብን የሚያስተምራችሁ ታውቁ ያልነበራችሁት ነገር የሚያሳውቃችሁ ሲሆን መልእክተኛ እንደላክን ጸጋን ሞላንላችኋል። ስለ ረሱል ሰለላሁ ዐለይሂ ወሰለም ነው የሚናገረው። አሁን የላከው እሳቸውን ነው ማለት ነው። የሚያነብላችሁን የሚያጠራችሁን የሚለው ረሱልን የሚያመለክት ነው፣ ነብያችንን የሚያመለክት ነው። ግልጽ ነው ዴራ? እሺ ሌላ ጥያቄ ደግሞ ይሄኛው ግልጽ ነው። ሱራ 15ኛው ላይ ብዙ ጊዜ ጠይቄያለሁ ግን አልመለሱልኝም። እሺ ችግር የለውም ጠይቅ ወንድሞችን። እሺ ጠይቅ። 15:39 ላይ ኢብሊስ አለ ጌታዬ ሆይ እኔም በማጥመምህ ይሁንብኝ፣ ለእነርሱም በምድር ላይ ኃጢአትን እሸልምላቸዋለሁ፣ ሁሉንም አጣማቸዋለሁ ይላል። አሁን እዚህ ቦታ ላይ ተናጋሪው ኢብሊስ አይደለም ወይ ብዬ ነው የጠየቁት። እኮ ታዲያ እንትን ቁርአን የአላህ ቃል ብቻ ነው የሚባለው ነገር እንዴ? የአላህ ቃል ነው። ኢብሊስ ይህንን ያለው መቼ ነው? ይህንን ያለው መቼ ነው? ኢብሊስ እዛ ሲወድቅ ጊዜ ማለት ነው። አዎ በቃ ስለዚህ ያንን ነገር እየተናገረ ያለው ማን ነው? ይህንን ባለፈው የነበረውን ጥንት የነበረውን ነገር የሚተርከው ማን ነው? የሚተርክልን ለመሐመድ ጅብሪል ነው። ኧረ እንተርካለህ አለን እያለ የሚናገረው ኢብሊስ አለ ጌታዬ ሆይ እኔን በማጥመም ይሁንብኝ፣ ለእነርሱም በምድር ላይ ኃጢአትን እሸልማቸዋለሁ፣ ሁሉንም አጣማቸዋለሁ። እንተርክልህ አለን እያለ ነገሮችን ወደ አንተ እናወርዳለን እያለ የሚያወራው ማን ነው? ቁጥር ስንት ላይ? በቁርአን ብዙ ቦታ ላይ ነው። እንተርክልህ አለን እያለ አላህ ብዙ ቦታ ላይ ይናገራል። ሱረቱሃ ምዕራፍ 99 ላይ አሁን ለምሳሌ 99 ላይ ይኸው ሱረቱሃ ምዕራፍ 20 ቁጥር 99 ላይ በእርግጥ ካለፉ ወሬዎች አንተ ላይ 20 ቁጥር 99 ላይ 20 ቁጥር 99 ምን ይላል? እሺ እንደዚሁም በእርግጥ ካለፉት ወሬዎች በአንተ ላይ እንተርካለን ከኛም ዘንድ ቁርአንን በእርግጥ ሰጠን ይላል። ተራኩ አላህ ነው ተናጋሪ አላህ ነው በአንተ ላይ። አዎ ስለዚህ በረሱል ሰለላሁ ዐለይሂ ወሰለም ላይ እየተረከ ያለው አላህ ስለሆነ ጥንት የነበሩ ነገሮች እንደዛ ነው። ለምሳሌ አንተ ሐዋርያ ቤተክርስቲያን ውስጥ ልጅ ሆነ ነው አይደለ? በዛው ነው አይደለ? በጌታ ቤት ውስጥ ነው ያደግከው አይደለ? ሐዋርያ ቤተክርስቲያን አይ አምኜ ነው እሱማ። አምኜ ነው። መቼ ነው ያመንከው? ለምሳሌ ኤግዛምፕል ነው የምሰጥህ።
ከ11 ዓመት በፊት በቃ ከ11 ዓመት በፊት ቄስ ተክለማርያም ገዛኸኝ ወይም ደግሞ ቢሾፕ ተክለማርያም ገዛኸኝ ጋር ያ የነበረን ቆይታ እጃቸውን ጭነው እንደጸለዩልህ መንፈስ ቅዱስን እንደተቀበልክ ጥምቀት በኢየሱስም እንደተጠመቅ ለኛ እዚህ ጋር ብትተርክልን የማቃል ነው ካንተ የሚወጣው የራሴ ቃል ኦኬ እሳቸው ደግሞ በርታ አይዞ ጸልይ ምናምን ነገር አሉኝ እያልክ ብታወራ አሁን የማቃል ነው የእሳቸውን ቃል በእኔ አንደበት ማለት ነው እሳቸው ያሉትን በእኔ ቃል አድሬሱ ማለት ነው አድሬስ የሚያደርገው የማን ነው እየተናገርኩ ያለሁት እኔ ነኝ የማቃል ነው ካንተ የሚወጣው የማቃል ነው እሳቸው ያሉትን ማለት ነው እሳቸው ያሉትንማ እንትን ነው ራሱ ሰከንድ አድሬስ እኮ ነው ራሱ ፈርስት አድሬስ ማን ነው እኔ ነኝ ስለዚህ ያን የማቃል ነው ካሉ ሁሉም ካንተ የሚወጣው የራሴ በቃ እንደዛ ማለት ነው ስለዚህ አላህ ነው የሚናገረው ያንን ነገር ጥንት የነበረውን ነገር አላህ ነው የሚናገረው እንደዛማ ካልከማ ቁርአን ላይ ብዙ ቦታ አለ ኢብራሂም ከአባቱ ጋር ያደረጉትን ልውውጥ አላህ ይነግረናል ስለዚህ ኢብራሂም አባትየው የተናገረውን ኢብራሂም ለአባቱ የተናገረውን ንግግር አምጥተህ ቁርአን የኢብራሂም ቃል ነው ልትል ነው እንዴ ትንሽ ቆይተህ እንዴ አደምም እኮ ተናግሯል አደም እንትን ጸሎት የጸለየበት ሙላ አለ እኮ አደም የአባት መረን ከከሳሪዎች እንሆናለን ምናምን ብሎ ጸሎት ይጸለይበታል ቀደም ራሱ ሱረቱ በቀራ ምዕራፍ 2 ቁጥር 129 ላይ ያለው ጥቅስ አለ ኢብራሂምና እስማኤል የጸለዩት አለ እሱም ደግሞ የቁርአን የነ ኢብራሂም የነ እስማኤልም ቃል ነው ልትል ነው ትንሽ ቆይተህ ገብቷል አላህ የቂያማ ቀን ካፊሮች ምን እንደሚሉላ ነገሩናል ቀደም ብሎ እና የካፊሮችም ቃል ነው ቁርአን ልትል ነው ዴራ አሁን ገባኝ ስለዚህ እንትን ማንም ሰው ቢናገር የተናገሩትን እየተረከልን ከሆነ ተናጋሪውን በአንተ ላይ እንተርክላለን በአንተ ላይ እንተርክላለን ስላለ በረሱል ሰለላሁ ዐለይሂ ወሰለም በመጡበት ሰዓት ላይ ቁርአን በሚወርድበት ሰዓት ላይ የሚናገረው እሱ ብቻ ነው እኛ ነጥባችን ቁርአን ሙሉ ለሙሉ ያምላክ ቃል ነው ምንለው ለዛ ያላ ንግግር ነው ካላ ውጪ በቁርአን ውስጥ የሚነገር አካል የለም ነው ምንለው ስለዚህ መልእክተኛው ዓለም ብሎም እንኳን አላህ የሚናገርበት አለ ረሱል ሰለላሁ ዐለይሂ ወሰለም ያሉት አለ ቁርአን ሰዎች የተጣለ ነገር አድርገው ያዙት አለ ይላል አላህ ራሱ አለ ብሎ ይነግረናል እና ደግሞ ሂድና በላቸውም ብሎም ይናገራል ሄደው የሚሉትን ረሱል ሰለላሁ ዐለይሂ ወሰለም የሚሉትን በል እርሱ አላህ አንድ ነው በል ይላል ሄደው እሳቸው የሚሉትን ሁላ ተናግሯል አላህ ስለዚህ እሳቸው የሚሉትን ነገር አላህ ቀድሞውኑ ስለተናገረ ቁርአን የእሳቸውም ቃል ነው ልትል ነው ትንሽ ቆይተህ ግልጽ ነው ዴራ አዎ አሁን ደግሞ ቀደም ያነሳችሁትን ልጠይቅህና እሺ ቀደም ያነሳችሁት ስለ አምላክ ባህሪ አምላክ የሚባለው አንድ ነገር በሁሉ ስፍራ የሚገኝና በሁሉ የሚኖር የሁሉንም የሚሰማ ከሆነ ኢየሱስ ይሄንን አያሟላም ትላለህ ከመጽሐፍ ቅዱስ አንፃር በሁሉም ቦታ የሚኖር ነገር አምላክ ነው ብለህ ታስባለህ እኮ በሁሉ የሚገኝ ከሆነ የሁሉንም ጸሎት የሚሰማ የሁሉንም ደግሞ ነፍስ የሚቀበል ከሆነ ቦታ በሁሉም ቦታ ማን ነው በሁሉም ቦታ የሚገኝ ነገር መለኮት ነው ብለህ ታስባለህ ወይ ነው ጥያቄ አሁን እኔ አንድን አምላክ በሁሉ የሚኖርና በሁሉ የሚሰራ እኮ አንድ ነገር በሁሉም ቦታ ላይ መገኘቱ አንድ ነገር አምላክ ያሰኘዋል ወይ ነው ጥያቄ ነው የጠየቁት እሱ መልስልኝና ከዛ እኔ አሁን ከአንዱ በቀር በሁሉ ስፍራ ይገኛል ብዬ ማስበው የለም ስለዚህ አሁን በሁሉም ቦታ የሚገኝ ነገር አምላክ ነው እያልክ ነው ያለው የሁሉንም የሚሰማ በሁሉ የሚገኝ ከሆነ አምላክ ነው ወይ የጠየቁት ጥያቄ በሁሉም ቦታ ላይ የሚገኝ ነገር ሁሉ አምላክ ነው ወይ ነው የጠየቁት በሁሉ ቦታ የሚገኝ አምላክ ነው ወይ ስትል ከአምላክ ውጪ በሁሉ ቦታ የሚገኝ አላየውማ ምናልባት እኮ ነው ወይ ነው የጠየቁት ካላነበብኩ አዎ በሁሉ ቦታ የሚገኝ በሁሉ የሚሰራ አንድ አምላክ የሁሉ አባት አለ ነው የሚለው ስለዚህ ቦታ የሌለበት ቦታ አለ አምላክ የሌለበት ቦታ የለም የጠየቁት ጥያቄ በደንብ አዳምጠኝ ቦታ የሌለበት ቦታ አለ ወይ ቦታ የሌለበት ቦታ አልገባኝም ኡስታዝ ቦታ የሌለበት ቦታ አለ ወይ ራሱ ስፔስ የምትለው ስፔስ የሌለበት ቦታ የለም ስለዚህ ቦታም በሁሉም ቦታ ነው ያለው ማለት ነው
ቦታ በሁሉ ቦታ እንዴት ይኖራል እኮ? ከሌለ ታዲያ ቦታ የሌለበት ቦታ አለው እኮ። ለምሳሌ አሁን ቦታ ብለን ስንወስደው ምድር አለ ነው። ስፔስ ነው። ምድር የሆነ ስፍራ ላይ ቦታ ይባላል። ስለ ምድር አይደለም የምናወራው፣ ስፔስ ስለሚባለው ስፔስ ሚንስ ሌንግዝ ኤንድ ሃይት ስለሚባለው በሳይንስ ቦታ የሌለበት ቦታ አለው ስለ ቦታ የሌለበት ቦታ የለም አልከኝ። ስለዚህ ቦታ በሁሉ ቦታ ይገኛል እንደሱ አይደለም እንዴ እኮ። ቦታ ለምሳሌ ስለ አይደለም። አሁን ይሄኛው አልገባኝም። ያንተ ቦታ በሁሉ ቦታ ይገኛል ነው አልገባኝም። ሐሳቡን ልትረዳው ነው። ሐሳቡን ልትረዳው ነው። ቦታ የሌለበት ቦታ አለ። ቦታ የሌለበት ቦታ አለ ወይ ማለት ቦታ ራሱ እኮ ስፔስ ነው። ገባኝ። የሌለበት ቦታ አለ ወይ? ቦታ ራሱ የሌለበት ቦታ አለ ወይ? ቦታ የሌለበት ቦታ አረ ግልጽ አይደለም ጥያቄው። ቦታ የሌለበት ቦታ አለ ወይ? አሁን ለምሳሌ ፈጣሪ የሌለበት ቦታ አለ ወይ ብለህ ሁሉም ቦታ ነው ሲባል በአንድ ጊዜ ነው። በአንድ ጊዜ ሁሉም ቦታ መገኘት ትችላለህ? እኔ አልችልም። ቦታ የሌለበት ቦታ አለ ወይ? ራሱ ቦታ በአንድ ጊዜ የሌለበት ቦታ ያለ ወይ? ቦታ የሌለበት ቦታማ የለም። ለምሳሌ እኔ ኢትዮጵያ ከሆንኩኝ በአንድ ጊዜ ስለአንተ አይደለም የምጠይቅህ፣ አሜሪካ መገኘት አልችልም። ስለአንተ አይደለም የጠየቅኩህ። ቦታ የሌለበት ቦታ አለ ወይ? ቦታ የሌለበት ቦታ የለም። ስለዚህ ቦታ በሁሉም ቦታ አለ። አሁን ግልጽ ሆኖልኝ። እሺ ቦታ በሁሉም ቦታ አለ። ቦታ በቦታ ውስጥ አይገኝማ እኮ። ቦታ አምላክ ነው የሌለበት ቦታ የለም ወይ? አዎ ቦታ የሌለበት ቦታ የለም ማለት። ስለዚህ ቦታ የሌለበት ቦታ አለ። ቦታ የሌለበት ቦታ አለ ወይ ስትለኝ እኮ ቦታ በሁሉ ስፍራ ሲገኝ ነው። ቦታ መንፈስ አይደለማ። የጠየቅኩህ ቦታ የሌለበት ቦታ አለ ወይ? አረ ቦታ የሌለበት ቦታ የሚባለው እኮ ቦታ ራሱ እንትን የሆነ ነገር ሲሆን እኮ ነው። ቦታ በሁሉም ቦታ አለ አይደል እንዴ? ቦታ እያንዳንዱ ቦታ ራሳቸው ቦታ ናቸው። ገባኝ። ግን ቦታ የሌለበት ቦታ አለ ወይ? አረ ኡስታዝ አታወዛግበኝ። አሁን ኢትዮጵያ ቦታ ነው፣ ግን ኢትዮጵያ በሁሉ ቦታ መገኘት አትችልም። ነው አይደለም? አጠቃላይ ነው ጀነራሊ ነው የምጠይቀው። ቦታ የሌለበት ቦታ እኮ መንፈስ አይደለም። በሁሉ ቦታ መገኘት አይችልም። ቦታ አለ ወይስ የለም ነው የጠየቁት። ቦታ የሌለበት ቦታ የለም ስትለኝ ግልጽ የሆነ ነገር፣ ለምሳሌ አንድም ቦታ ወሰርንና በሌላ ቦታ ደግሞ መገኘት አይችልም። አንዱ ቦታ በሌላ ቦታ መገኘት አይችልም። ቦታ የሌለበት ቦታ አለ ወይስ የለም ስል ቦታ የሌለበት ቦታ የለም አልከኝ አይደለ? አዎ የለም። ስለዚህ ቦታ የሌለበት ቦታ ከሌለ ቦታ በሁሉም ቦታ ላይ አለ ወይስ የለም? ቦታ እኮ ራሱን ችሎ ቦታ እኮ ነው እኮ። ቦታ አልኩህ እኮ ስፔስ ነው የምናወራው። ስለ ስፔስ እና ታይም ነው እኮ የምናወራው። ስለዚህ ስለ ስፔስ እና እኮ ለምሳሌ አንዱን ቦታ እንውሰደው። ለምሳሌ አሁን እኔ ያለሁበት ቦታ ኢትዮጵያ ነው። ኖ ስፔሲፋይ አይደለም፣ ጀነራሊ ያለው ስፔሲፋይ አታድርገዋ። ጀነራሊ ስለ ቦታ ነው እያወራን ያለነው። ኢትዮጵያ ምናምን ቦታ የሌለበት ቦታ የለም ወይ ስትል አሁን እኮ ይሄኛው ሎጂክ ቦታ በሁሉ ስፍራ ይገኛል ወይ ለማለት ነው አይደለም? አይደለም። የመጀመሪያ ጠየቅኩህ ቦታ የሌለበት ቦታ አለ ወይስ የለም? የለም። ቦታ የሌለበት ቦታ ግን የየራሳቸው ቦታ ስም አላቸው ነው። ቦታ የሌለበት ቦታ ከሌለ ቦታ ራሱ በሁሉም ቦታ አለ ወይስ የለም? ቦታ በሁሉ መኖርና በሁሉ መስራት አይችልም። ኡስታዝ ይህ ስለ መስራት አይደለም ያልኩህ። ቦታ በሁሉም ቦታ ላይ አለ ወይስ የለም ነው ያለው። አለ አልኩኝ እኮ እሱንም። ስለዚህ ቦታ በሁሉም ነገር አንድ ነገር በሁሉም ቦታ ላይ ስላለ አምላክ ነው አይደለም እንዴት ይባላል ነው ጥያቄ። ኦኬ አሁን ያኛውን ከአምላክ አንፃር ስናይና ከቦታ አንፃር እንየው። እሱ ነው ማለት ከአምላክ አንፃር ስናይ ከአምላክ አንፃር ስናይ አምላክ በቦታ ውስጥ በሁሉም ስፍራ ይገኛል። ቦታ ግን በቦታ ውስጥ መገኘት አይችልም ነው። ስለዚህ እኛ ትምህርት ደግሞ ቦታ በቦታ ውስጥ ያለው ትምህርት እሺ፣ አላህ በጊዜም በቦታ ውስጥም የለም። በቦታ ውስጥ በጊዜ ውስጥ የለም። ጊዜ ሲባል ፓስት ፕሬዘንት ኤንድ ፊቸር የሚባል ነገር ነው።
በጊዜ ውስጥ የለም። ጊዜን የሚያካብብ ነው አላህ። አላህ ነገርን ሁሉ በእውቀቱ ያካበበ ነው ይላል። በቦታ ውስጥም ደግሞ ውስጥ የሚባል ነገር የለም። በእኛ አስተምሮት ሶስት አይነት እሳቤ አለ አይደለ? በዓለም ላይ ክሬሽን ማነው ፍጥረት የሚኖረው በፍጥረት ውስጥ ነው፣ ፈጣሪ የሚኖረው በፍጥረት ውስጥ ነው የሚሉ የሚያምኑ አሉ። እንደና ደግሞ ፍጥረት በፈጣሪ ውስጥ ነው ብሎ የሚያምኑ አሉ። ፈጣሪ ከፍጥረት ውጭ ነው ብሎ የሚያምኑ አሉ። የትኛውን ነው የእናንተ ትምህርት? ግልጽ አድርግልኝ እስቲ ድጋሚ። ክሬተር ኤግዚስት ኢን ክሬሽን የመጀመሪያው ፈጣሪ በፍጡር ውስጥ አለ ብሎ የሚያምኑ አሉ። ሁለተኛ ነገር ደግሞ ክሬሽን ኤግዚስት ኢን ሂዝ ክሬሽን የሚል ነገር አለ። ኢትስ ክሬሽን ማለት ነው፣ ኢትስ ክሬተር ማለት ነው። ፍጥረት በፈጣሪ ውስጥ አለ ብሎ የሚያምኑ አሉ። ፓንቲዝም ይባላሉ። ፓናቲዝም የሚባል ኮንሴፕት አለ። ሶስተኛው ደግሞ የትራንስደንት ተብሎ የሚባሉ አሉ። ክርስትና፣ እስልምናና አይሁድ እንደዛ ብሎ የሚያምኑት። ትራንስደንት ማለት ምንድነው? ፈጣሪ አውት ኦፍ ክሬሽን ነው የሚኖረው። ማነው ክሬተር ኤግዚስት የሚያደርገው አውት ኦፍ ሂስ ክሬሽን ነው። ከክሬሽኑ ውጭ ነው የሚኖረው ፈጣሪ። ከክሬሽኑ ጋር ግንኙነት ያለው በሲፋው ነው ብለን ነው የምናምነው። በዛቱ ግን እንደዛ አይደለም ራሱ ማለት ነው። በኤሰንስ ነው የሚኖረው ፈጣሪ ሁሉም ቦታ ላይ ወይስ በኢነርጂያ ነው የሚኖረው? በእናንተ ትምህርት በመንፈሱ በሁሉ ስፍራ በእኛ ውስጥ በኤሰንሱ የት ነው የሚኖረው? በኤሰንስ ሰማያት። ኦኬ፣ በኤሰንስ ሁሉም ቦታ አለ። ለምሳሌ ቤት አለ። አረ እንደዚህ አይነት እኔ እንጃ። በእኔ ውስጥ እንዳለ ነው እንጂ የማስበው ሽንት ቤት ውስጥ ምን ያደርጋል? ኦኬ፣ ጥሩ። ጠንቋይ ቤት አለ እግዚአብሔር? አረ ምን ያደርጋል? ጠንቋይ ቤት ሰይጣን ያለው በሁሉም ስፍራ የለም ማለት ነው። በኤሰንስ ደረጃ በሁሉም ስፍራ አሁን እኮ እሱ በሁሉም ስፍራ ሽንት ቤት አለ ወይ? ሽንት ቤት አለ ወይ? ሴት ማሰብ ከኃጢአት አንጻር እኮ ነው። ቆሻሻ ነገር ከኃጢአት አንጻር እኮ ነው። ቆሻሻ ነገር ውስጥማ እንዴት ይኖራል? ስለዚህ በሁሉም ስፍራ የለማ ፈጣሪ። በሁሉ ስፍራ የሚለው አማኞችን ነው የሚያመለክተው። ለምሳሌ አሁን በአማኞቹ ውስጥ በሁሉ የሚኖርና በሁሉ የሚሰራ ይለዋል። በእውቀቱ ነው። በእኛ በኢስላም ስትመለከተው በአትርቢት ወይ የሚጫጫ ነገር አለው። ደራይ በጣም ተቸገረን ነው የምናዳምጥ። እሺ ሚውት ላድርግ። ፈጣሪ በእኛ አስተምሮት ከፍጥረት ውጪ ነው በዛቱ፣ ወይም ደግሞ ከፍጥረት በላይ ነው የሚኖረው፣ ከአርሽ በላይ ነው የሚኖረው ብለን ነው የምናምነው። እንደገና ደግሞ ከፍጥረቱ ጋር ደግሞ አብሮ የሚሆነው ከደም ጋር ናችሁ ይልቅ ቅርብ ነን አላህ የሚለው ወይም ደግሞ ቅርብ ነው የሚለው ቁርአን ላይ አላህ ከእናንተ ጋር ነው የሚለው ደግሞ በእውቀቱ በማየት በችሎታው በመስማት ዱዓችንን በመስማት የትም ቦታ ብንሆን በሁሉም ቦታ ላይ መስማት ይችላል። በሁሉም ቦታ ላይ ማየት ይችላል። በሁሉም ቦታ ላይ የምናደርገውን ነገር ያውቃል ብለን ነው የምናምነው። የእኛ ትምህርት እንደዛ ነው። ፈጣሪ በሁሉም ነገር ውስጥ አለ ብለን አናምንም። እንደዛ ከሆነ ፓንቲዝም የሚባል ትምህርት ነው የሚሆነው። በጣም አደገኛ ትምህርት ነው። ፈጣሪ በሽንት ቤትም አለ፣ ውሻ እንትን ውስጥም አለ፣ ቆሻሻ ነገር ውስጥም አለ ምናምን ነገር ብለን አናምንም። እኛ በዛቱ እንደዛ አይደለም የኛ አምላክ ስትመለከት ማለት ነው። በባይብል ከሄድን ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ የእግዚአብሔር መንፈስ ባለበት ሁሉ በዚያ ምን አለ ይላል? ደራ አርነት አለ። ጠንቋይ ቤት አለ የእግዚአብሔር መንፈስ? አረ የእግዚአብሔር መንፈስ የእሱ ልጆች በሚገኙበት ነው የሚኖረው። ታዲያ በሁሉም ስፍራ አይደለማ በመንፈሱ ያለው እግዚአብሔር እኮ። በሁሉም ስፍራ የሚለው እኛን ነው እኮ አሁን አማኞችን ሰማይና ምድርን የሞላውን ያይደለው ስለሚል አማኞቹ ሆነው የሚሰራ ማለት ነው። ወደ ኢየሱስ ና፣ ወደ ኢየሱስ ና። አሁን መምጣት ትችላለህ። ኢየሱስ በሁሉም ስፍራ ይገኛል እንደ አምላክ። በእኛ ይኖራል። ጥቅስ ስጠኝ እስኪ። ማቴዎስ ምዕራፍ 18 ቁጥር 20 18 ወይስ 28 18 20 ኦኬ። ሁለቱም ሶስት ሆናችሁ በስሜ ስትሰበሰቡ በመካከላችሁ እገኛለሁ የሚለውን ነው። ኦኬ። አንደኛ ቆሮንቶስ 5:3 ነው ግባ። አንደኛ ቆሮንቶስ 5:3 ግባ። ምን ይላል? አንብበው። አለ ዴራዬ
አለው እያወጣው ነው ኡስታዝ። እሺ በቀደም እኔ ላንብብልህ። እሺ አንብቦ እስከዛ ሌላው እኔ ምንም እንኳን በአካል ከእናንተ ጋር ባልኖር በመንፈስ ከእናንተ ጋር ነኝ አለ። አንዱ እንደዛ ያለው ሐዋርያው ጳውሎስ ምድር ላይ ያለ ማለት ነው። እሱ የት ነበረ ይሄን ሲናገር? ሐዋርያው ጳውሎስ ይሄን ሲናገር የት ቦታ ነበረ? ምድር ላይ ምድር ላይ የሆነ ቦታ ነበረ እኮ። የት ቦታ? ቆይ እስቲ የት እንደነበረ ልየው። ልንገርህ፣ እኔ ላግዝህ ከፈለግ ሀሳብ ከሚቀየር ካለ ትነግረኛለህ። ጳውሎስ ከ47 እስከ 55 ዘመን የነበረው በቱርክ ኤፌሶን ውስጥ ነበረ። ኤፌሶን ላይ በነበረበት ሰዓት ላይ ቆሮንቶስ ውስጥ ከሚኖሩት ጋር ከእናንተ ጋር ነኝ አለ። ግሪክ ነው ያለው። ግሪክ ካሉት ጋር ከእናንተ ጋር ነኝ አለ። በምንድን ነው ከእናንተ ጋር ነኝ ያለው? በመንፈሴ። በመንፈሱ እንዴት ከእናንተ ጋር ሊኖር ቻለ? እንዴት በስፔስ እንትን ሳይለው በመንፈሱ እንዴት እዛ ሊኖር ቻለ? በጸሎት በሀሳብ አግዛችኋለሁ ማለት ነው እኮ። እንዴት በመንፈስ ነው የሚለውን ነገር ተረኩም። አንደኛ ቆሮንቶስ 5:3 ላይ እኮ በመንፈስ ለምሳሌ አሁን እኔ አንድን ሰው የሆነ ነገር ለማጽናናት ስሞክር በመንፈሴ ከእናንተ ጋር ሆናለሁ ማለት አስባችኋለሁ ማለት ነው። እሺ የሞቱ ሰዎችስ በሕይወት ካሉት ጋር አብረው መሆን ይችላሉ? የሞቱ ሰዎች ከሞቱ በኋላ በሕይወት ካሉት ጋር አብረው ናቸው ማለት ይቻላል? ከኛ ጋር አይ የሞቱ ሰዎች ከኛ ጋር በመንፈስ አሉ ብዬ አላስብም። ባይብል እንደዛ ይላል። መዝሙረ ዳዊት ምዕራፍ 99 ቁጥር 6 ላይ ይምራን አውጣለት። መዝሙረ ዳዊት ምዕራፍ 99 ቁጥር 6 አሁን እንዲገባ ነው። ማቴዎስ 18:20 ላይ ያለው እንዲገባ ነው። ሁለትም ሶስትም ሆናችሁ በስሜ በመካከላችሁ እገኛለሁ ሲል ኢየሱስ መገኘቱን በምን ደረጃ እንደሆነ እንድታየው እንድትረዳው ነው። መዝሙረ ዳዊት ምዕራፍ 99 ቁጥር 6 ላይ ላንብብልህ ዴራ አውጥቻለሁ። 99 ቁጥር ስንት ነው ያልከው? ቁጥር 6 እሺ ሙሴና አሮን በካህናቱ ዘንድ ሳሙኤልን ስሙን በሚጠሩ ዘንድ ናቸው። እግዚአብሔርን ጠሩት፣ እርሱም መለሰላቸው። ገባኝ። ሙሴና አሮን በመንፈስ መገኘታቸውን እኮ አይደለም እኮ ምንድን ነው? በካህናቱ ዘንድ ናቸው። ሙሴና አሮን በካህናቱ ዘንድ ናቸው ሲል ምን ማለት ነው? በመጀመሪያ የነበሩበትን ነዋ እግዚአብሔርን ሲጠሩት። ይሄንን ዳዊት ይሄንን ሲናገር ሙሴና አሮን በሕይወት አሉ? ስላለፈው ነው፣ ስለ ነባራዊ ሁኔታቸው ነው ያወራው። ነበሩ አይደለም የሚለው ናቸው ነው የሚለው። ሙሴና አሮን በካህናቱ ዘንድ ናቸው ዕብራይስጥ። ሳሙኤልም ስሙን በሚጠሩት ዘንድ ናቸዋል። ስሙን በሚጠሩት ዘንድ ሳሙኤል የፈጣሪን ስም በሚጠሩት ዘንድ ነው ያለው ይላል። ሳሙኤልም ሙሴም አሮንም በሕይወት ነበሩ ያኔ ይህንን ዳዊት ሲናገር እኮ ዝቅ ስትል ማለት ነው ኡስታዝ። እግዚአብሔርን ጠሩት እርሱም መለሰላቸው ይላል። ገባኝ። አሁን ስለሱ አይደለም ስለ መገኘት ነው። መገኘት የሚለው ነገር አብሮነትን ነው የሚያሳየው ራሱ እንጂ ቃል በቃል እነሱ ነበሩ ማለት አይደለም። ኢየሱስ ክርስቶስም ሲናገር ምንድን ነው ያለው? እኔ ከእናንተ ጋር ምን አለ? ዮሐንስ ወንጌል 12:8 ላይ ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁልጊዜ ከእናንተ ጋር አይደለሁም። ሁልጊዜ ከእናንተ ጋር አይደለሁም አለ። እኔ የሚለው አካል ማለት ነው። እኔ የሚለው ወደ ሰማይ ነው የሚሄደው። እኔ የሚለው አይደለም። ወደ ሰማይ ይሄዳል። ከእናንተ ጋር ደግሞ በምንድን ነው የሆነው? በመገኘቱ በመንፈሱ ልክ ጳውሎስ በቆሮንቶስ ላይ እንዳለው በአካል ከእናንተ ጋር ባልኖርም በመንፈስ ግን ከእናንተ ጋር የኢየሱስን ደግሞ ሌላ ልጨምርልህና ሐዋርያ ሥራ ምዕራፍ 16 ቁጥር 6 እና 7 መገኘቱ ምን ይላል? እሺ ላንብበው። እሺ
ሐዋርያት ሥራ ምዕራፍ 16 ቁጥር 6 ላይ የክርስቶስ መንፈስ አልፈቀደም የሚለውን ነው ፈለከው? አዎ በኢሳያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ አለፉ። በሚስያ አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስን መንፈስ አልፈቀደላቸውም ይላል። ስለዚህ የኢየሱስ መንፈስ የሚለው የመንፈስ ቅዱስን አስጠግቶ ወደ ኢየሱስ ነው እንደሚያስነው የኢየሱስ ወደ የሚያስጠግተው ጄኔቲክ ፎርም ነው። ለምሳሌ መንፈስ ቅዱስ የኤልያስ መንፈስ ተብሏል አይደለ? የኤልያስ መንፈስ ተብሏል። መንፈስ ቅዱስ የኤልያስ መንፈስ ተብሏል በባይብል ውስጥ አይደል እንዴ? የኤልያስ መንፈስ የተባለው ዮሐንስ በሚመጣበት ነው። ስለዚህ የኤልያስ መንፈስ ሊተራሊ መንፈሱ በተፈጥሮ ላይ የነበረው መንፈሱ መንፈስ ቅዱስ ነው ወይስ እልቅና ነው የሚያሳየው? ጄኔቲክ ፎርም ነው? አይ ስራውን ነው ዮሐንስ የሚሰራበት ኤልያስ በሰራው መንፈስ ነው ለማለት ነው። ልክ እንደዛ ስትንደነ ዮሐንስ ወንጌል ምዕራፍ 11 ቁጥር 33 ላይ በጣም እየረበሸን ነው። ግን ዴራ በጣም እየተቸገርኩ ነው። አቅሜ በላይ ነው። በጣም ይጨዋል እንትኑ የሚል ዮሐንስ ወንጌል ምዕራፍ 11 ቁጥር 33 ላይ ኢየሱስም ስታለቀስ ከእርሷ የመጡት አይሁዶች ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱ ታወከ ይላል። ይሄ መንፈስ ቅዱስ ነው የሚታወቀው? አይ ማዘኑን ነው የሚያመለክተው እኮ መንፈሱ ይላል። መንፈሱ አዘነ ይላል። ላውታ ደግሞ በመንፈሱ አዘነ ነው። በመንፈሱ ታወከ ይላል። እንደ ዘፍጥረት ምዕራፍ 6 ማለት ነው። እግዚአብሔር በልቡ ተጸጸተ እንደሚለው ተጸጸተ ሌላ ነው። ተጸጸተ ማለት ሌላ ነው። እሱም ራሱ ስህተት ነው። ራሱ ፈጣሪ እንዴት ተጸጸተ? ልክ እንደዛ ነው። ማዘኑን ነው የሚያመለክተው። ታወከ ነው የሚለው እዚህ ጋር ታወከ ነው የሚለው። ታወከና ተጸጸተ ይለያያል እኮ። መታወኩ እኮ ከሀዘን ብዛት ነው እኮ። የሰላም አምላክ ነው እሱ፣ የእውቀት አምላክ አይደለም ይላል ፈጣሪ። ትክክል ነው እኮ። ስለዚህ የሰላም አምላክ ነው፣ ግን ታወከ የሚለው እኮ የእውቀት አምላክ አይደለም ይላል። የእውቀት አምላክ አይደለም ይላል። እዚህ ጋር ግን መንፈሱ ታውቋል እኮ። መታወክ ማለት እኮ ረባሽ ሆነ ማለት አይደለም እኮ። ረባሽ ሆነ ሳይሆን ተረበሸ ማለት ነው እኮ። ተረበሸ በመንፈሱ አዘነ ማለት ነው። መንፈስ ቅዱስ ይረበሻል? መንፈስ ቅዱስ ያዝናል፣ ይቆጣል እኮ። ነው ይረበሻል ወይ ነው የጠየቁት? ይረበሻል ሳይሆን አሁን አንድ ሰው የሆነ ስራ ኃጢአት ቢሰራ ይበሳጫል ነው። ስለዚህ ይበሳጫል ሳይሆን ይበሳጫል የሚል አለ። እስቲ ያውጣ ነሰይ እኮ። እሺ ኢሳይያስ ምዕራፍ 63 ኢሳይያስ 63 አይ ተጨነቀ ነው። ተጨነቀ ይበሳጫል የሚል ተጨነቃቸው ተጨነቀ እኮ ተጨነቀ ማለት ጭንቀት ማለት መራራትን የሚያመለክት ነገር ነው። የዕብራይስጡ ተጨነቀ የሚለውን ነገር ራራ ነው፣ መንሰፍሰፉን የሚያሳይ ነገር ነው። በጣም ይጨነቅላታል ለሚስቱ፣ በጣም ይጨነቅላታል ማለት ይራራላታል ማለት እንጂ ሊተራል የሚወሰድ አይደለም ራሱ ማለት ነው። ዮሐንስ ወንጌል 13:21 ላይ ምንድነው? ኢየሱስ በመንፈሱ ታወከ ይላል። ስለዚህ በመንፈሱ ምን አለ ይላል? ታወከ። ስለዚህ የታወከው አምላክ ደግሞ የእውቀት አምላክ አይደለም፣ የሰላም አምላክ ነው። መንፈሱ የታወከው መንፈስ የራሱ መንፈስ አለው ኢየሱስ። ኢሳይያስ 42:1 ላይ መንፈሴን በእርሱ ላይ አደርጋለሁ ይላል። በማን ላይ ነው አደርጋለሁ የሚለው? በኢየሱስ ላይ። በኢየሱስ ውስጥ ያለው መንፈስ ቅዱስ ከሆነ መንፈስ ቅዱስን እላዩ ላይ ምን ሊያደርግ ይችላል እኮ? አሁን መንፈስ ቅዱስ ራሱ እኮ ነው ታዲያ የወረደበት ሌላ መንፈስ እኮ። እኮ ውስጡ ካለ መንፈስ ቅዱስ የሚባለው የራሱ መንፈስ ከሆነ መንፈስ ቅዱስ ላዩ ላይ ወረደበት ይላል ማቴዎስ 3:17። እሱማ ለአገልግሎት እኮ መቀባቱን የሚያመለክት ነው። ስለዚህ መንፈስ ቅዱስ ተሞልቷል ኢየሱስ ሉቃስ 4:1 ላይ እንዴ። ሰው እንደመሆኑማ ተሞላ እኮ። የሚለየው መንፈስ ቅዱስ ሲሞላ ውስጡ የነበረው መንፈስ ቅዱስ ከሆነ ከየት መጥቶ ነው መንፈስ ቅዱስ የሚሞላው? ውስጡ ያለው የተሞላውና እኮ የተቀባው ልዩነት የለውም። አለው መቀባቱ ለአገልግሎት ነው አለው። ውስጡ ያለው መንፈስ አምላክ አለው። ውስጡ ያለው መንፈስ አምላክ አለው አይደል እንዴ?
ውስጥ ያለው መንፈስ አምላክ አለው። አዎ አምላክ አለው። ውስጥ ያለው መንፈስ ነው የምነግርህ። ውስጥ ያለው መንፈስ አምላክ የለውም ወይስ አለው? ውስጥ ያለው አምላክ አለው አይልማ። የስጋ ሁሉ መንፈስ አምላክ ነው አይልም ፈጣሪ እኮ። የስጋ መንፈስ አምላክ ነው የሚለው እሱ ለኛ ነው። የስጋ ሁሉ የስጋ ሁሉ መንፈስ አምላክ ነው። የስጋ ሁሉ እኮ የስጋ ሁሉ መንፈስ አምላክ የሚለው ለኛ እኮ ነው። ለምን ለኛ ይሆናል? ለሁሉም ነው እንጂ የሚሆነው እኛ ፍጡር ስለሆንን ነው። አይደለም፣ እንደዛ አይደለም። የስጋ ሁሉ አምላክ ነው ሲል ፈጣሪ የክርስቶስ ኢየሱስ አምላክና አባት አይልም ባይብል እኮ። ለክርስቶስ ኢየሱስ አምላክና አባት ነው። ለመንፈሱ እኮ ነው። ኢየሱስ አምላክ ሲል የኔ አምላክ ሲል እኔ የሚለው ስጋ እንደሚያመለክተው ወይስ መንፈሱን እንደሚያመለክተው? ሰው ነው አምላክና አባቴ የሚለው። የገባኝ ግን ያ ሰው እኔ ሲል መንፈሱን እንደሚያመለክተው ወይስ ስጋውን እንደሚያመለክተው? እኔ የሚለው ሰው እኮ ሰው ነው። ገባኝ። እኔ የሚለው ምን ነው የሚያመለክተው? አይደንቲቲ አይደል የሚያሳየው? ሰውነቱን ነው የሚያሳየው። አንዴ ሰውነት እኔ ይላል እንደ ቆዳውና እንትን ቅርፊቱ ብቻውን እኔ ማለት ይችላል? አረ ቆዳ አላልኩም እኔ። ኖ አይደለም፣ ስጋው ነው። ቆዳ አላልኩም። ስጋ እኔ አሁን ለምሳሌ እኔ እኮ ስጋ የሚለው ሰውነትን ነው አይደለም። እኔ የሚለው እኔ የሚለው ለምሳሌ እኔ የሚለው በስጋው ምን ይላል? እንደገና ደግሞ ስለ ሌላኛው ባህሪ ሲናገር እኔ ይላል። ኤጎ የሚባለው ነገር ነው ኦንቶሎጂው ስጋ ላይ ያለ ብለህ ታምናለህ? ሃይፖስታሲስ የሚባለው ወይም ደግሞ ፕሮሶፖኑ ስጋ ላይ ነው እኔ የሚለው። ፕሮሶፖኑ አካሉ በስጋው እኔ የሚለው አይደንቲቲው ያለው ሰው ጋር ስጋው ነው ወይስ ውስጥ ያለው አይደንቲቲው ነው? ያ ስጋ ራሱ እኔ ማለት ይችላል ነው። የቱ ጋር አሳየኝ እስቲ፣ አምጣና አሳየኝ። እሺ አምጣ አሳየኝ። የኔ አምላክ ስለሚል ዮሐንስ የኔ አምላክ ስለሚል እኔነቱ መንፈሱ ነው። መንፈሱ ደግሞ አምላክ አለው። አይ በስጋው ራሱ እሱ ተብሎ ተጠርቷል ነው። እኔ ደግሞ እያልኩ ያለሁት ስጋው እርሱ የተባለበት ቦታ ያሳየኝ። እኔ እርሱ የሚለው ዮሐንስ ምዕራፍ ነው። ዮሐንስ ምዕራፍ እኔ ነኝ የጠየቀው። እኔ የሚለው ላይ እርሱ የሚለው ቃል በአውቶስ የሚለው ቃል ለጉዝ ነገር የሚጠቀምበታል፣ ኒውትራል ጀንደር የሚጠቀምበታል። እኔ ጠየቅኩ ማስኩላይን ጀንደር ያለበት ኤጎ የሚለውን አይደንቲቲን የሚያሳይ ነገር ለስጋ የተጠቀመበት ጥቅስ ካለ አምጣና አሳየኝ እኮ። እኔ የሚለውን ለስጋ የተጠቀመበትን እኮ ነው ማሳይ። እሺ አንተ ዮሐንስ ወንጌል ስንት? ዮሐንስ ምዕራፍ 6 ቁጥር 57 ቁጥር 57 እሺ ምን ይላል? አምሮ እኔ ከአብ የተነሳ ሕያው እንደመሆን እንዲሁ የሚበላኝ ከእኔ የተነሳ ሕያው ይሆናል ይላል እኮ። እሺ ጥሩ። እዛው ጋር ዮሐንስ ወንጌል ምዕራፍ 6 ላይ ግባ። ቁጥር 53 እዛ ነኝ ያለው። ቁጥር 53 ላይ ስለዚህ ኢየሱስ እንዲህ አላቸው ወይ ላሳይ እዛው ላይ ማለት ነው። እሺ ቁጥር 53 ላይ አንብብልኝ። አሁን እዚያ ብሔራዊ አዳምጥ ይጠቅማል። ቁጥር 53 እሺ። ስለዚህ ኢየሱስ እንዲህ አላቸው እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ጥሩ። የሰው ልጅ የተባለው ማለት መንፈስ ነው ወይስ ስጋና ደም? የሰው ልጅ የስጋና ደም ካልበላችሁ ነው እያለ ያለው የሚለው የሰው ተብሎ እኮ ሰው የሚለው እኮ ስጋና ደም ነው። የሰው ልጅ የተባለውማ ኢየሱስ እኮ ነው። ኦኬ የሰው ልጅ እኔ እኮ ያልኩት ቆይ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ይላል። ስጋና ደም የማን ስጋና ደም? የማን ስጋና ደም ነው የሚያስቀምጠው? የኢየሱስ ስጋና ደም አይደለም። በጥቅሱ መሰረት ይደልኝ የሰው ልጅ እኮ ነው የሚለው። የሰው ልጅ የተባለው ማን ነው? እዚህ ጋር አብ ነው ወይስ ወልድ ነው? እዚህ ጋር የሰው ልጅ የተባለው የሰው ልጅ የሚባለው ወልድ ነው። እሺ የወልድ ምን አለው ማለት ነው? እዚህ ጋር ስጋና ደም አለው። ስጋና ደም ያለው ወልድ ምንድን ነው? ሰው ነው።
እኮ ያ ሰው ምንድነው ራሱ ምን ስጋና ደም ያለው ውስጡ ምን አለው ማለት ነው? ስጋና ደም ቁጥር 7 ቁጥር 57 ላይ እኮ አሳየው። በሱ የሚኖረው አብ ነው። ላይ ቆይ የሰው ልጅ የተባለው ወልድ ነው አልከኝ። ወልድ ምን አለው ማለት ነው? ስጋና ደሙ እኮ ነው እኮ ወልድ ምን አለው? ወልድ ምን አለው? ስጋና ደም አለው። ስጋና ደም ያለው ወልድ ምንድነው ነው ያለው? ሰው ነው። ሰውማ መሆኑ ሰው ምንድነው ነው ያልኩ? ምንድነው አምላክ ነው እንዴ? ስጋና ደም የሚኖረው ሰው ነው እኮ አምላክ ነው። ስጋና ደም የለው። ያው ለምሳሌ ስጋና ደም አለኝ መንፈስ ስላለኝ እኔ መንፈሴ ስጋና ደም አለኝ። አዎ መንፈሴ ስጋና ደም አለኝ። ስጋና እኮ ይሄኛው ደግሞ ምን አለ? ሕያው። እሺ ኖ ዳራ ተረጋግተህ እንትን በለኝ አንድ ጊዜ አትሽሽ። እኔ ስጋና ደም አለኝ አይደለ ዳራ? አዎ ስጋና ደም አለ። እኔ ስጋና ደም ያለኝ ምን ስላለኝ? ምን ስላለኝ? መንፈስ ስላለ። መንፈስ ስላለ ይሄ የሰው ልጅ የተባለው ስጋና ደም ያለው መንፈስ ስላለው ነው አይደለ እኮ? መንፈሱንማ እኮ አብ አለው እኮ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን። አብ የሰው ልጅ ነው በዚህ ጥቅስ መሰረት አይደለም እኮ የሰው ልጅ የተባለው በዛ ሰው ልጅ የሰው ልጅ የተባለው ስጋና ደሙ ነው። ስጋና ደሙ ነው። ስጋና ደም ያለው የሚለው የሰው ልጅ የሚለውን ስጋና ደም ነው ያዘውና እኮ የሰው ልጅ ብሎ እኮ የጠራው የሰው ልጅ ብሎ የሚጠራው እኮ የሚታየው ነው። የሰው ልጅ ማን ነው ነው ያለው? አብለው ስጋና ደም ያለው ሰው ነው እኮ። ታዲያ ሰው ሆነ ያለው ያ ሰው አብ ነው ወይ አለ? ያ ሰው ነው። ስለዚህ ያ ሰው ከሆነ ያ ሰው መንፈስ አለው ማለት ነው እኮ። መንፈሱንማ ሕያው ብሎ የጠራው አብን ነው። እንጂ ኧረ ተው ደራ፣ እኔ ጋር ማምለጥ አይቻልም። 53 ላይ የሰው ልጅ ለምሳሌ ማቴዎስ ወንጌል 16:27 ላይ የሰው ልጅ በአባቱ ክብር ይመጣል ሲል አባቱ የሚለው ማንን ነው? የሰው ልጅ የሚለው ማንን ነው? አባቱ የሚለው አብን ነው። የሰው ልጅ የሚለው ሁለንተ ፊዚካል ቦዲውን ነው። ፊዚካል ቦዲው። ቆይ የሰው ልጅ የተባለው ማን ነው? እዚህ ጋር ስጋና ደም ነው የሰው ልጅ የተባለው። እሺ ያ ስጋና ደም አለው ብለህ መተርጎም ትችላለህ። እዚህ ጋር በዮሐንስ ወንጌል አይደለም። ታዲያ ምንድነው ስጋና ደም ማን ነው እኮ? የሆነ ወልድ የሚባል አይደንቲቲ አለ፣ ካልሆነ በጣም ትቸገራለህ። ስጋና ደም እኮ ነው እኮ። ወልድ እኮ የአብ መገለጫ አይደል እንዴ? የሰው ልጅ የአብ መገለጫ እኮ። የሰው ልጅ የሚባለው ስጋና ደም ሳይሆን ስጋና ደም አለው የሰው ልጅ አይደለ? እዚህ ጋር የተጠቀሰው እኮ ስጋና ደም አለው ሲባል መንፈሱ ደግሞ ማን ነው ነው የምትለኝ አይደለ? አይደለም ያለው እንደዛ ግዴለ መንፈስ አለው አይደለ ለማለት የፈለከው ኡስታዝ? አይደለም እኔ ምን አለኝ? መንፈስ አለ አይደለም። እኔ ስጋና ደም አለኝ ብዬ ብናገር ስጋዬና ደሜ አፈር ይሆናል ብዬ ብናገር የኔ ጄኔቲክ ፎርሙ የሚጠጋው ወደ ምኔ ነው? ጄኔቲክ ፎርሙ የሚጠጋው ወደ ምኔ ነው? ስጋና ደም ያለ መንፈስ ስላለ ነው። መንፈስ ስላለኝ ነው። አዎ የሰው ልጅ የተባለው እዚህ ጋር በውስጡ በኢየሱስ ክርስቶስ ውስጥ ያለው መንፈስ ነው ወይስ ስጋና ደም? አዎ መንፈስ አለው። ስለዚህ ስጋና ደም መንፈስ አለው። የሰው ልጅ የተባለው ማን ነው? አብ ነው ወይስ ወልድ ነው? የሰው ልጅ የተባለው ሰው ነው እንዴ? ጌታው ወልድ ነው። ጥያቄው ወልድ ነው። ስለዚህ ወልድ ነው። ኦኬ ጥሩ። ወልድ ምን አለው ማለት ነው? መንፈስ አለው አይደለም። ስለዚህ ጥቅስ መሰረት እንዴ ወልድ መንፈስ አለው እኮ በዚህ ጥቅስ መሰረት ያው አብ። ቆይ ደራ እኔ ማለት ነው ዮሐንስ ወንጌል ምዕራፍ 5 ላይ ባለው መሰረት የሰው ልጅ የተባለው ወልድ ነው ካልከኝ ወልድ ምን አለው እዚህ ጋር? ወልድ የተባለው እኮ ስጋና ደም ነው ኡስታዝ።
ገባኝ። ወልድ ምን አለው ይላል እዚህ ጋር የሰው ልጅ የተባለው ስጋና ደም አለው እያለ ነው። ኦኬ የሰው ልጅ የተባለው ማን ነው እዚህ ጋር? አብ ነው ወይስ ወልድ ነው? የሰው ልጅ የተባለው ኢየሱስ ነው። ወልድ ነው ወይስ አብ ነው? አረ ኢየሱስ ነው የሚለው ኢየሱስም ነው የሚለው። የሰው ልጅ በአባቱ ክብር ሲመጣ ሲል አባቱ የሚለው ማንን ነው? አባቱ የሚለው አብን ነው። እሺ የሰው ልጅ የተባለው የሰው ልጅ የተባለው ኢየሱስ ነው አይደለም? ወልድ ነው ወይስ አብ ነው የጠየቁት? የሰው ልጅ የተባለውን እኮ ነው ወልድ የሚለው መጽሐፍ ቅዱስ። በቃ ስለዚህ የሰው ልጅ የተባለው አብ ነው ወይስ ወልድ ነው? የሰው ልጅ የሚባለው ለወልድ ነው የሚነገርለት እንጂ ለአብ ነው የሚነገርለት። ወልድ ነው ወይስ አብ ነው ስለ አንድ ነገር ምርጫ የሰጠው ዳይኮቶማይዝ አድርገን የጠየቁት የሰው ልጅ የተባለው ወልድ ነው። የሰው ልጅ የተባለውማ ሰው ነው እኮ እንዴ። የሰው ልጅ የተባለው አብ ነው ወይስ ወልድ ነው? አረ ወልድ ነው አልኩኝ እኮ ኡስታዝ ጌታ ሆይ። ወልድ ስጋውን ካልበላችሁ ደሙን ካልጠጣችሁ ሲል ወልድ ስጋና ደም አለ ወይስ የለውም? እኮ ወልድ ስጋና ደም አለው የለውም አላልኩም እኔ። ስለዚህ ወልድ ስጋና ደም ብቻ ሳይሆን ስጋና ደም ያለው ነው ማለት ነው። አይዴንቲቲ ነው። ችግር የለውም። ስጋና ደም ያለው ወልድ በመንፈሱ ደግሞ እዚሁ አብ ነው ይላል። ቆይ አንዴ ተረጋጋ። የሰው ልጅ የተባለው ወልድ ከሆነ ወልድ ስጋና ደም አለው አይደለ? እኮ ስጋና ደሙ እኮ ነው ሰው የተባለው። እሺ ወልድ የሚለው ነገር የወልድ ስጋና ደም ካል የወልድ መተካከት እያለ አገናዛቢ ዘርፍ ሆኖ ጄኔቲክ ፎርም የመጣው የሚለው አገናዛቢ የሚያሳየው ምኑን ነው? አብን ነው ወይስ ወልድን ነው የሚያሳየው? ስጋና ደም የሚለው ወልድን ነው አይደለም። ጥያቄውን ከነገር አልተሰለም። ስጋና ደም ያለው ወልድ የምትለው የሚል ነገር አገናዛቢ ዘርፍ ያለው ጄኔቲክ ፎርም ያለው አይደንቲቲ አብ ነው ወይስ ወልድ ነው? አልገባኝም። እስቲ ድገምልኝ። ለዛ እኮ ነው ሳይገባ ነው የምትመልሰው። ልድገምልህ አንዴ። የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ይላል አይደል ጥቅሱ? አዎ። የሰው ልጅ በሚለው ፋንታ የሰው ልጅ የተባለው አብ ነው ወይስ ወልድ ነው አይደል? እኮ ወልድ ነው እኮ ያ ስጋና ደም ያለው ወልድ ነው። ተካውና የወልድን ስጋና ደም ካልበላችሁ ሲል ወልድ የሚባለው የሚል ነገር አገናዛቢ ዘርፍ ያለበት አይደንቲቲ ማን ነው? በመንፈሱ ነው። አይ አውቀን ነው አይደለ? ዘራ ሰው እየታዘበ እኮ እኔ እኮ መልሼ አይደለም ስጋና ደም በዛ ወልድ ምንድነው? ስጋና ደም ነው እኮ ወልድ ምንድነው አልኩህ። ወልድ ምንድነው ብለህ ስጠይቅ ሰው ነው እኮ ያ ሰው ነው አልኩኝ እኮ። መንፈስ የለውም አለው። መንፈሱንማ ይኸው አብ አለው እኮ ዝቅ ብሎ። የቱ ጋር ነው አብ ያለው? ቁጥር 57 ላይ እኮ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን አለ። ከአብ የተነሳ ሕያው እንደመሆን ይላል እንጂ መንፈሱ አብ ነው ይላል እዚህ ጥቅስ ላይ 7 ላይ እኮ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን አይልም እኮ አለ እንጂ መንፈሱ አብ ነው ይላል እዚህ ጋር 57 ላይ ሕያው አብ ሕያው 57 ላይ የሆንኩት እኮ ኡስታዝ 57 ላይ መንፈሱ አብ ነው ይላል ወይ? ሕያው አብ ነው ሕያው ያደረገኝ እያለ እኮ ነው። እሱማ ከኔ የተነሳ እናንተም ደግሞ ምን ትሆናላችሁ አለ። እኛ ደግሞ ከመብላት የተነሳ ነው። ስለዚህ የእኛ መንፈስ ወልድ ነው ማለት አይደለም። ታዲያ እንደዛ ማለት ስለማስነሳት አይደለም። እኛ ያንን ሕያው አብ የተገለጠበትን ስንካፈል ነው። ስትካፈል ሕያው ትሆናለህ አይደለ? ስጋና ደሙን ስካፈል ሕያው ሆናለሁ። ለምን? የመለኮት ባህሪ ተካፋይ ነው። መንፈስ የወልድና የአብ መንፈስ ነው ማለት አይደለም። ልክ አይደለም። ሎጂክ ማለት ነው። ይሄ የሚያሳየው እኔ ከአብ የተነሳ ሕያው እንደምሆንም የሚበላኝም እንዲሁ ከእኔ የተነሳ ሕያው ይሆናል የሚለው ነገር የእኛ መንፈስ የወልድና የአብ መንፈስ እንደሆነ እንደማያሳይ ሁሉ ኢየሱስ ከአብ የተነሳ እኔ ሕያው ነኝ ሲል የክርስቶስ መንፈስ የአብ መንፈስ ለመሆኑ ማስረጃ መሆን አይችልም። ዮሐንስ ወንጌል 6:57 ላይ ያለው አሁን ተመለስና ዮሐንስ ወንጌል 6:53 ላይ ገባ። ተመለስ። ሌላ ልጨምርም እዚሁ ላይ እንዳንጨርስ እዚሁ ላይ እንጨርስ። አንዴ እዚሁ ላይ እንጨርስ። 53 ላይ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ሲል የሰው ልጅ የተባለ ወልድ ነው ካልክ ወልድ በሚለው መነሻ ቀጥታ ላይ ያለው የሚለው አገናዛቢ ፎርም ወይም ደግሞ ጄኔቲክ ፎርም ማንን ነው የሚያመለክተው? አይደንቲቲው ደራለ አለው
እኮ መልስልኛ። ድገምልኝ። ስራ ቦታ ሆኜ እኮ ነው የምሰማ። ዝም ብለህ ሳይገባ ነው የምትመልሰው። ራሱ የሰው ልጅ የሚለው ማንን ነው ስልህ ወልድን ነው አልከኝ አይደለ እኮ። ፊዚካል ቦዲ እኮ ሰው ይባላል በመጽሐፍ ቅዱስ ነው። አልጠየኩም። የሰው ልጅ የሚለው እኮ የሰው ልጅ ማለት ከማርያም የተወለደው እኮ የሰው ልጅ የሚለው ስጋና ደሙን ነው አልኩ እኮ። ስጋና ደምን ሳይሆን ያ የሰው ልጅ የሚባለው ስጋና ደም አለው ይላል እዛ ላይ። እንዴት ታደርገዋለህ? ስጋና ደም እኮ ስጋና ደም አለው ማለት እኮ በዛ ስጋና ደም የሚኖር ደግሞ አለ ማለት ነው። ስለዚህ የሰው ልጅ የሚለው በስጋና በደም የሚኖረው ማለት ነው የሰው ልጅ የተባለው። በስጋና በደም ውስጥ ያለው አምላክ ነው ነው እዚህ ጋር ያለው የሰው ልጅ ይላል። የሰው ልጅ ስጋውን ካልበላችሁ ደም ካልበላችሁ የሰው ልጅ ምን አለው ማለት ነው? የሰው ልጅ ስጋና ደም አለውና ነው ማለት ስጋና ደም የለም እንብላ አለውና ነው ማለት ልዩነት የለውም። አለው አንተ መንፈስ አለህ ማለትና አንተ መንፈስ ነህ ማለት ምንድነው ልዩነቱ? እኔ መንፈስ አለኝና እኔ መንፈስ ነኝ ተመሳሳይ ነው። መንፈስ መሆን ይችላል፣ ነገር ግን መንፈስ አለኝ ማለት መንፈስ አለኝ ስትል ያንተ መንፈስ ቆይ እስቲ ምሳሌ ብላና ኡስታዝ እቀጥላለሁ። እስከዛ ከሌላ ሰው ጋር ቀጥል። አመለጥክ ማለት ነው። በመሳሳባ አመለጥክ ማለት ነው። ዋና ጥያቄ እሱ አልነበረም። አይ ከልቤም ደግሞ እየሰማው አይደለም። ብላና አንድ ነገር ልናገር። ማንም ያወራው ተቀበለ ዴራ ቤሪያኒ አንድ ነገር ሳይወጣ ልጁ የሆነ ነገር ላሳየው ታሳየዋለህ። ግን ነጥቡ ገብቷል። ቤሪያ በትክክል እኔ ገብቶኛል ማለት ያ ስጋና ደም በራሱ ነፍስ የለውም ማለት ግን የሰው ልጅ ስጋው በራሱ ነፍስ የለውም ብሎ ስለ የሰው ልጅ የሚሉት እነሱ ስጋና ደሙን ብቻ ነው የሚያውቁት። ሰው የሚሉት ስጋና ደሙን ብቻ ነው። ውስጥ ያለው መንፈሱ ሰው አይሉትም እነሱ አብ ነው ብለው ነው የሚያምኑት። የሰው ልጅ ስጋውን ካልበላ እንደዛ ከሆነ ቀጥል እንደዛ ከሆነ ታዲያ ዮሐንስ 10:17 ላይ ነፍሴን ደግሞ አነሳት ዘንድ አኖራለሁለት ስለዚህ አብ ይወደኛል ይላል ወይድ። ታዲያ ነፍሴ ብሎ የሚጠራው ምንድነው? አብ ብሎ የሚጠራው ምንድነው ብሎ መጠየቅ ነው። ነፍሴ ሲል የስጋውን ህያውነት ነው። አብ ሲል ለዛ ሰውነት ስልጣን የሰጠውን አካል ነው ወይንም መለኮትን ማለት ነው። ስለዚህ ነፍሴ ብሎ ስጋው በራሱ ህያውነት እንዳለው ተናግሯል። ሙሉ ሰው ነው። እነሱ ሙሉ ሰው ነው ብለው ያምኑ። ኢየሱስ ማለት ምን ማለት መሰለህ? በእነሱ ትምህርት አንተ አካል አለ አይደለ? የአካልህ ይሄ ውጪው ያለው የአካሉ ወልድ ይባላል፣ ውስጡ ያለው መንፈሱ ደግሞ አብ ይባላል። እንደዛ ብለው ነው የሚያምኑት። አብና ወልድ ማለት ልክ ነፍስና ስጋ ነው አድርገው የሚጠቀሙት። ሉቃስ ወንጌል 23:46 አንድ ያውጣልኝ ቤሪያዬ። 23:46 እንቅልፍ አይተኛም አሁን ከዚህ በኋላ ማለት ነው። ይሄ በጣም ከባድ እንትን ውስጥ ነው የገባው ኮንሲኩዌንስ። አምሲርን ተክቻለሁ። ይኸው አለ አምሲር። ኦኬ ይወያያል፣ ይቀጥላል። እሺ ወንድም አምሲር ቀጥል። ሰላም ብያለሁ ወይ? ሰላም፣ እንዴት ነህ? ሰላም ነው? ደህና ነው ወይ? ሰላም ነኝ አለሁ አልሐምዱሊላህ። ገብቷል ጥያቄው? አይ ጥያቄውማ ገብቶኛል። አንተም እኮ ታውቀዋለህ መልሱን። እያወቅህ ነው እኮ ወይ? ፐርሰናሊቲ ሆና እያወቅህ ነው። ምን መሰለህ ፐርሰናሊ ኧረ ተረጋጋ እንዴ! ምን ሆነ? አይ ቆይ ልጨርሳ። ወደ ጥያቄ ሉቃስ ዮሐንስ ቆይ ልጨርስልህ። በተታ አይፈቀድም። ቆይ በእርሱ ህይወት ነበረች ይላል አይደል? ዮሐንስ ወንጌል 5:53 ግባ። ዮሐንስ ወንጌል 6:53 ግባ። ቆየኛ በእርሱ ህይወት ነበረች ይላል አይደል? ኧረ ወደ ጭቅጭቅ አትሂድ። ምን ሆናል? አምሲር ትልቅ ሰው ሆነ። የኔን ጭቅጭቅ ትለዋለህ እንዴ? እኔ እኮ ለጥያቄ ነው የገባሁት። አንተ አሁን ምንድነው ዮሐንስ ወንጌል 6:53 ላይ ነው ያለ ነው። እዛ ላይ ጨርስ መጀመሪያ። ኦኬ ለስማ ቀጥል። ዮሐንስ ወንጌል 6:53 ላይ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ሲል የሰው ልጅ የተባለው አብ ነው ወይስ ወልድ ነው? ልጁ ነው። ኦኬ ልጁ ስጋና ደም አለው? አዎ ልጁ ስጋና ደም ያለው ምንድን ነው? ኦንቶሎጂካሊ ምን ለማለት ፈልገህ ነው? ምንድን ነው የጠየቁ? ማነው አይደለም የጠየቁ? አልገባኝም። እንዴት አይገባም? ምንድን ነው አልኩ። ምንድን ነው? አንተ ምንድን ነህ? ሰው። ኦኬ ጥሩ። ሰው ስትባል አንተ ስጋና ደም አለ የለም? አለኝ። ስጋና ደም ያለህ አንተ ምንድን ነህ? ሰው እኮ ያ ሰው ምንድን ነው? ሰው እኮ ያ ሰው ምንድን ነው? ምንድን ነው ያ አለው የሚባለው ነገር? የጄኔቲክ ፎርም ያለው ምንድን ነው? ምንድን ነው አለው የምትለኝ? መንፈስ ለምሳሌ ማለት ነው። ስጋና ደም አለ። አሁን ለምሳሌ አንተ ስትሞት ስጋና ደም አፈር ይሆናል አይደል? ወደ ላይ የሚሄደው ምንድን ነው? ወደ ላይ የምትሄደው አንተ ማን ነህ? ምንድን ነህ?
ነፍስን ወደ ላይ ነፍስ ወደ ላይ ትሄዳለች። ጥሩ። ይሄን ከተገነዘብከው ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ የሰው ልጅ ስጋና ደም አለው ሲባል የሰው ልጅ የተባለው ወልድ ከሆነ ስጋና ደም ያለው ወልድ ምንድነው? ሰው። ኦኬ፣ ያ ሰው ምንድነው? ምን አለው ውስጡ? የዘላለም ሕይወት አለው። ምን አለው ውስጡ ነው ያልኩህ የጠየቁ። የዘላለም ሕይወት ነፍስ አለው። ኦኬ፣ ያ ነፍስ አብ ነው? ያ ነፍስ የአብ ከአብ ወጥቶ የመጣ ነው። አብ ነው ወይ ነው የምልህ? ያ ነፍስ ከአብ ወጥቶ የመጣ የአብ ነው። የአብ ከአብ የነበረ ከአብ ወጥቶ የመጣ ነው። አብ ነው ወይስ አይደለም ነው ጥያቄው። ነገርኩህ እኮ ከአብ የወጣ አብ ነው ወይስ አይደለም ነው ጥያቄው። የስ ኦር ኖ? ከአብ የወጣ ይላል መጽሐፍ ቅዱስ። ገባኝ። አብ ነው ወይስ አይደለም? ይኸውልህ ከአብ የወጣ ህይወት የአብ ህይወት ነው። ኖ አልጠየኩም። እሱን ከአብ የወጣ ነው። ስለ ነፍሱን የጠየከኝ ስለ ነፍሱን የጠየከኝ አብ ነው ወይስ አይደለም? የአብ ህይወት ነው አልኩህ እኮ። አብ ነው ወይስ አይደለም ነው ያልኩህ የጠየኩህ። እኔ ደግሞ የአብ ህይወት ነው ይላል መጽሐፉ ላይ። አብ ነው ወይስ አይደለም ነው የጠየኩህ። አሁን ተመልከቱ። የሐዋርያ ቤተክርስቲያን ያላችሁ ልጆች የአብ ህይወት ከአብ ወይ ጉድ! ይኸውልህ የአብ ህይወት ነው ካልኩ አይገባም። የአብ ህይወት ነው ይላል መጽሐፍ። አዳምጣው። ይኸውላችሁ እንግዲህ አሁን የአብ ህይወት ነው። ፕሮቴስታንቶች ከአብ ወጥቶ የመጣ የዘላለም ህይወት የአብ ህይወት ነው ይላል። ተረጋጋለሁ። አዎ አንተ ጻፍ አልመልስልህማ። ቆይ ተረጋጋው። ምንድነው የሚሉት መሰላችሁ በእምነታቸው? ቆይ አንዴ ተረጋጋ። ሰው ያዳመጠ ነው ያለው ይታዘብ። እንደኛ አይነት ሰው አይደለም። አምሲር አንዴ ተረጋጋ። ከኛ ጋር አያይዛ አትጠይቀኝ። ኢየሱስ እንደኛ አይነት ሰው አይደለም። ውስጡ ያለው መንፈስ አብ ነው ወይስ አይደለም? አብ ነው። ስለዚህ ውስጡ ያለው መንፈስ የመለኮት ሙላት በሰውነት ተገልጦ ይኖራል። እግዚአብሔር ሙላት ሁሉ በእርሱ እንዲኖር ፈቅዷል ይላል። ማብራሪያ ስፈልግ ትሰጥኛለህ። በደንብ ቆይ ተረጋጋ። ሰው እያዳመጠ ነው። አዎ እያዳመጠኝ ነው። ኢየሱስ ውስጥ ያለው መንፈስ እኔም እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ያለው ጠየቅኩህ። ያልበላኝን አትከክ። አንደኛ መለኮታዊ ኃይሉ ነው። ኧረ ዝም ብለህ አታወራ። ከራስህ ጋር አታወራ። ከራስህ ጋር ተወይድ። እኔ እንደዛ አላልኩም እኮ። ኧረ እየታዘቡ ነው። የሐዋርያ ቤተክርስቲያንን ወክለን የመጣው አዎ ይታዘቡኝ፣ ግን እንትን አትበለኝ። እንትን አትበላ። አዳምጣ። ያልጠየቅኩህን ነው እያወራ ያለው። የሐዋርያ ቤተክርስቲያን ልጆች እየሰማችሁ ነው። እነያዲ ጠይቀኝም። ይኸውልህ ኢየሱስን ተራ ሰው ለማድረግ እየሞከርክ ስለሆነ እንደኛ ሰው አይደለም ኢየሱስ። ሁለተኛው ራሽናል ሁን እስቲ አንዴ ራሽናል። ሁለተኛው ሰው ነው። ቆይ ተረጋጋ። ልክ እንደኔ ስጋና ደም ነፍስ አለው። አዎ ግን እንደኔ አይደለም። አልጠየቅኩማ። ያልበላኝን ነው አልጠየቅኩም። እንድታውቅ ብዬ ነው። እኔ ካንተ
በላይ አውቀዋለሁ ስለ ሐዋርያት ቤተክርስቲያን እኮ ያወቅህ እኮ ነው የምታጣምደው። ስለዚህ አትነግረኝም እኮ ነው የምነግርህ። አሁን ማብራሪያ እኮ ያወቅህ ነው። ጥያቄውን መልስ። እሺ ቀጥል። እሺ ቀጥል። የገባው እኮ ፈልገን የገባው አዎ ፈልጌ ነው የገባሁት። ለምን ሲጣመም ስላየው ነው። የቆ ጥያቄ ስትደናባቡ ነበር። አሁን ተረጋጋ። መረጋጋት አልቻልክም እኮ አሁን በነጥቡ ላይ ተረጋግቼ ነው ማወራ። እሺ ቀስ በል ሪስፔክት እያደረኩ ነው። ሉቃስ 23:46 ላይ መንፈሱ ነው የሚለው ወይስ ነፍሱ ነው የሚለው? ኢንተርቼንጀብል ነው። ኦኬ መንፈሱ ነው ወይስ ነፍሱ ነው የሚለው ነው የጠየቁት ጥያቄ። ነገርኩ ኢንተርቼንጀብል ነው። የትኛው ነው መንፈሱ ወይስ ነፍሱ ነው የሚለው? የትኛው ነው የሚለው ትክክለኛው? አንብብልኛ። እሺ ሉቃስ 23:46 አንብብለት ቤሪያዬ። ኦኬ ማይ ስፒሪት ነው የሚለው ወይንም ማይ ስፒሪት ነው ስፒሪት ነው ግሪክ ነው አምሲር ሙሉን አንብበው። አይ ሙሉን አንብበው። ምንድን ነው የሚለው? አንብብለት። መንፈሴ በእጅ አደራ አሳልፌ እሰጣለሁ ብሎ መንፈሱን ሰጠን የሚለው ምንድነው? እንዲነበብል የምትፈልገው ሌላ? they say command my spirit ብሎ ነው የሚያስቀምጠው። said those he give up the ghost ብሎ ነው የሚያስቀምጠው። spirit ብሎ ነው የሚያስቀምጠው። እሺ ተመለስ አምሲር። አምሲር ተመለስ። እንግዲህ እየሰማችሁት ነው። ደራ እየሰማው ነው አይደለ? ውስጥ ያለው መንፈስ አብ አይደለም ይላል፣ አንዴ አብ ነው ይላል። ተቀርቷል። አሁን ኢንሻአላህ ዩቲዩብ ላይ ልቀቁልን እቺ ነገር። አሪፍ ትምህርት ናት። አምሲር አለ ተደውሎበት ነው መሰለኝ። ይሄ ኦኔል ጂሰስ የሚባለው ነው እንዴ? ሮዮ እነዚህ ጋር እኮ ማውራት ራሱ ደግሞ ይመቸኛል ማለት እኮ ወይድ ማጋጨት እኮ ነው። መጽሐፍ ቅዱስ ውስጥ የኢየሱስ ክርስቶስን ማንነትን ከአብ ጋር ማጋጨት እኮ ነው። ኢየሱስ የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴ ወይም መንፈሴና አብ ብሎ ለይቷል። ስለዚህ ነፍስ በነፍሴ ላይ ስልጣን አለኝ አለ። እንዲሁ ደግሞ በሌላ ክፍል ላይ ኢየሱስ የራሱ ነፍስ ወይንም ማንነት እንዳለው ተናግሯል። እና ከዛ በላይ እናደርሰው ፎሎ አድርጉት። እሱ ስላለ ነው ይሄንን የምታዩት። በሱ ስር ባለ ደርስ ያሉ ወንድሞች ስላሉ እየተማረን ስላለን ይሄ የዳዕዋ ስራ እየተሰራ ያለው። ስለዚህ ፎሎ አድርጉት። 1600 ሰው አለ። አሁኑኑ እየገባችሁ ፎሎ አድርጉት። ዋናው መልእክቴ ግን ወሂድ ኢቅመተ እስላም ማህበር የሚል የሰለምቲዎች ማህበር አለ። ወሂድ ኢቅመተ እስላም የሰለምቲዎች ማህበር አለ። ማህበራችን ከተቋቋመ ቆየት ብሏል። እውቅና ያለው ማህበር ነው። ብዙዎቻችሁ እንደምታውቁት እርግጠኛ ነኝ። ማህበራችንን ሰፖርት እንድታረጉ
ታላቅ ጥሪ እያደረግን አገር ቤት ያላችሁ ከ300 የኢትዮጵያ ብር ጀምሮ በመክፈል አባል መሆን ይቻላል። ወርሃዊ ክፍያ ነው። ደግሞ አለው ወርሃዊ ክፍያ ነው። ያንን ወርሃዊ ክፍያ ስትፈልጉ በአመት ስትፈልጉ በየወር መክፈል ይቻላል። ውጭ ሀገር ያላችሁ ደግሞ ከ1000 የኢትዮጵያ ብር ጀምሮ አባል እየሆናችሁ እየገባችሁ ያንን እየከፈላችሁ መሆን ይቻላል። ይሄንን የምታደርጉት ሰለምቴ ወገኖቻችሁን ሰፖርት ለማድረግ ነው። ከማህበሩ ጋር በመሆን ማህበሩ የራሱን ህንፃ ገንብቶ ኦልሞስት ቀለምና ፈርኒቸር ማስገባት ነው የቀረው። በቅርብ ቀን ቪዲዮ ይለቀቃል። ቴሌግራም ላይ ይለቀቃል፣ እዚህ ቲክቶክ ላይ ይለቀቃል። ከዛ ውጭ ያለውን በእለት የሚበሉበት ሲወጡ የሻይ አንዳንድ የልብስ የምን የሚሆናቸውን ነገር ሰፖርት እናድርጋቸው። በአንድ ሰው ብቻ ሊሰራ የማይችል ስራ ነውና ማህበሩን ሰፖርት በማድረግ በአባልነት ሰፖርት በማድረግ የራሳችሁን አቋም እንድትሰጡ እንፈልጋለን። እገዛችሁን እንፈልጋለን። አላህ ደግሞ ያግዛችሁ። ይሄ ራሱ አጀር ነው። ካላህ አጀር ታገኙበታላችሁ። ሰደቃ ነው። ኢስላምን ነው የምትደግፉት። ሙእሚን ወንድሞቻችሁን ነው የምትደግፉትና እዚህ ላይ ዛሃራ አለች። ዛሃራን ፎሎ ያደረጋችሁ ዛሃራ ጋር ሜሴጅ እየላካችሁ እኔም ጋር መላክ ትችላላችሁ። እኔም ጋር ትልክላችሁ ሊንክ ኮኔክት አደርጋችኋለሁ። ቴሌግራም ውስጥ አስገባችኋለሁ። ስማችሁንና ስልክ ቁጥራችሁን እያደረጋችሁ ወርሃዊ የምትከፍሉትን ክፍያ ንያችሁን ታስቀምጣላችሁ። አካውንት ቴሌግራም ላይ አለ። ይሄው ፊት ለፊት ነው የምንናገረው። አትብዘዙ። ይሄንን በማድረግ ከአላህ ምንዳና አጀራችሁን እንድትሰበስቡ ታላቅ ጥሪያችን እናደርጋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወአለይኩም ሰላም ወበረካቱ። ያ ጀማዓ ያው ካሁን በፊት መቼም ሰው ለአላህ ብሎ የሰራው መናገሩ ጥሩ አይደለም። ይሄ 1 ሚሊዮን ቻሌንጅ እናስገባው የሚለውን ሁላችሁም ፎሎ አስደርጉ። ኡስታዝን ባለፈ የወንድም ሁሱ 360,000 ነበረ። እንግዲህ ንጽጽር ላይ የሚሰራ ሰው በየጊዜው ላይቭ አይገባም ወይም ረጅም ሰዓት ቲክቶክ ላይ ስለሌለ ወንድማችን ሁሱ ደግሞ ረጅም ሰዓት ላይቭ ላይ ስለሚቆይ ሰዎች እንዲጠቀሙ በሚል ቻሌንጅ ጀመርኩኝ። በእርግጥ እኔ ቻሌንጁን የጀመርኩት ያው አመስግኑ ምናምን ለማለት ፈልጌ አይደለም። 362,000 አካባቢ ነበር። አሁን 780 ምናምን ሺህ ኦልሞስት ወደ 800,000 ገብቷል። በዚህ ደስ ብሎኛል። 1 ሚሊዮን የሚል ነበር የጀመርኩትና ስለዚህ ኡስታዝ ያው ቲክቶክ ላይ መጣ ሂደት ስለምትል ነው። ምናልባት ከዚህ በኋላ ጥሩ ጊዜ ይኖራል ብዬ እንትን እላለሁ። ቻሌንጁን ተቀላቅላችሁ 1 ሚሊዮን እናስገባ የሚለውን እንትን እንላለን። ሁላችሁም ቪዲዮ ስሩ፣ እኔም ቪዲዮ ሰራለሁ ኢንሻአላህ። ወንድማችን አብደል ሐይ ወይም በላዮ የተናገረውን ሰምታችኋል። ሰፖርት ማድረግ ለምትፈልጉ ሰፖርት አድርጉ። እኔ እንኳን ሌላ እንትን ውስጥ አለሁኝ፣ ሌላ ቻሪቲ ውስጥ አለሁኝ። በወር 60 ሪያል የሚከፈልበት ሌላ ቻሪቲ ውስጥ አለሁኝ። ሁላችሁም በቻላችሁበት እንትን በሉ። ያው ሸቃላ ስለሆንኩኝ አቅሜ ስለማይችል ሁለት ቦታ አልገባም። ተግባብተናል። ስለዚህ መደጋገፉ ጥሩ ነው። ሂዳያ ውስጥ ነው አይደል ያለሽው አንቺ? አዎ ሂዳያ ውስጥ ነው ያለው። የኛ ሰዎች ናቸው፣ የኛ ወንድሞች እናቶች ናቸው፣ መሬት ላይ የሚሰሩ ናቸው። እኛ ኦንላይን ነው የምንሰራው። በቃ ይሄ ነው ልዩነታችን እንጂ አካሄድ ልዩነት እንጂ አላማችን ሁላችንም ዲኑል ኢስላምን ከፍ ማድረግ ነው፣ የኢስላምን ባንዲራ ማውለብለብ ነው እና ምንም ችግር የለውም። እኛም ራሳችን እስቲ ኢንሻአላህ ሲመቻችልን ሂዳያን ደግሞ የሆነ ሰዓት ላይ ፈንድሬዚንግ ምናምን እስቲ ከወንድሞቼ ጋር አነጋገርና ከነያህያ ጋርና ከነውሳቶች ጋር ለነሱም ራሳቸው መሬት ላይ ለሚሰሩት እየተዳከሙ ነው። ብዙ ጊዜ መሬት ላይ ገጠሩ ክፍል ነው እነሱ ደግሞ እያተከሩ ያሉት። እኛ ኦንላይን ኮርስ ስለምንሰጥ ሰለምቴዎችን ስለምንረዳ እንጂ የነሱ ምንትን ወደኋላ የሚባል አይደለም። ደግሞ ከኛም ቀድሞም የነበሩ ወንድሞች ናቸው። እንደምታውቃቸው በጣም መተናነስ ያላቸው ወንድሞች ናቸው። ኢንሻአላህ እነሱንም አንድ ቀን ደግሞ ፈንድሬዚንግ እኛ ጋር እንደተደረገው እነሱ ጋር ምን ይደረግ እናደርጋለን ተመካክረን ማለት ነው። ኢንሻአላህ ጥሩ ነገር ነው። ነስ ያይሰጠሽ እንደዛኪላ ወያኩም እና ታፕታፕ ኮፒ ሊንክ ሸር አድርጉ። በነገራችን ላይ ኡስታዝ እኔ ሰው ለምን እንደሚፈዝ አላቅም። ምን አይነት የዲን ቅናት በውስጣቸው የለም መሰለኝ። ያ ጀማዓ አረብ ሀገር እስካላችሁ ድረስ ማለትም ስራ እስካላችሁ ውጭ ሀገር ሆናችሁ ስራ እስካላችሁ ድረስ ከኢትዮጵያ ስለምትሻሉ እያንዳንዱ ሸቃላን ካሁን በፊት ምን ብዬ አስረዳሁኝ። ቢያንስ ከማዳም ቤት እንኳን እስከምትወጡ 60 ሪያል ወይም 50 ሪያል የሚለው ቢከብዳችሁ ከ30 ሪያል 30 ሪያል ይሄ $10 የሚባለው ወይም በኪወት አንዲት ዲናር የምትባለው ወይም ግማሽ ዲናር 1 ዲናር